እንደ ምሳሌ ላንሳና የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መስጂድ ይቀማል ይላል፣ ኢማሞችን ያፈናቅላል ይላል ዜናው። የሚወጡ ደብዳቤዎች አሉ ከውስጥ ሾልከውን በላቸው ወይም አላቅምና የተወሰኑ ስራ አስፈጻሚዎች ለቀዋል የሚል ደብዳቤ ይወጣል። አንድ እብሪተኛና ትዕቢተኛ በሚል ነው የሚገልጸው አላህ። ዜና ካመጣላችሁ ቢነበኢን ዜና ካመጣ ፈተበየኑ ማረጋገጥም ያስፈልጋል። ታማኝ ሰራተኞች አለመኖሩ የሰነዳዊ ዝርክርክነት በሰፊው ይስተዋላል። ሰው የራሱን መስጂድ እንዴት ነው የሚቀማው? መስጂዶች የከተማው ናቸው። መስጂዶች የህዝብ ናቸው። ህዝብ እየተገለገለባቸው ነው። ፌዴራል መጅሊስ ጋር ያለው ግንኙነት ምን ይመስላል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በዛሬው ዝግጅታችን የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በተቋሙ የሥራ እንቅስቃሴ ዙሪያ ለእስላማዊ የመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። የመግለጫውን ይዘት አስመልክቶ ያሰናዳነውን ዘገባ እናስቃኛችኋለን። አብራችሁን ቆዩ። ጋዜጣዊ መግለጫውን በንግግር የከፈቱት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማኔባ ያለፉትን 3 ዓመታት ተቋሙን በጠንካራ መሰረት ላይ ለማስቀመጥ በዝምታ ስንሰራ መቆየታችን ማህበረሰቡ ምን እየሰራን እንዳለ ለማወቅ ተቸግሮ ቆይቷል ብለዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ባለፉት ጥቂት ዓመታት በአዲስ መልክ የተለያዩ ስራዎችን ሲያከናውን የቆየ ቢሆንም ስራዎችን በየወቅቱ ከማሳወቅ ባሻገር ዝርዝር ስራዎችን በተደራጀ መልኩ ማቅረብ በሁለት ምክንያቶች ብዙ የተለመዱ አልነበሩም። የመጀመሪያው ምክንያት ተቋሙ በዕለት ተዕለት እንቅስቃሴው የሚከናወናቸውን ጉልህ ተግባራት በየወቅቱ የራሱ በሆኑት ማህበራዊ ሚዲያዎች ላይ ይገልጻቸው ስለነበረና የተለየ መረጃ ሙስሊም ግለሰብን ጨምሮ የሚዲያ አካላት የሚጠይቁንን መረጃ ስንሰጥ የነበረ ሲሆን ሌላውና ዋናኛው በየጊዜው ሚዲያ ላይ ይወቁልኝ ስሙልኝ ከማለት ይልቅ ስራዎቹ ራሳቸው አፍ አውጥቶ ስለሚናገሩ የአዲስ አበባ መጅሊስ ባለፉት 3 ዓመታት ያከናወናቸው ተግባራትን በአደረጃጀት እንዲሁም በተለያዩ አሰራሮች መረጃ ይሰጥ ስለነበረ መሆኑን ለመግለጽ ይወዳለሁኝ። እንደ ግለሰብም ሆነ ተቋም መልካምና ውጤታማ ስራዎችን የማከናወን አቅም እስካለው ድረስ እርሱ ሳይሆን ስራው ራሱ ይናገራል። ንጹህ ምስክ ካለህ ማስተዋወቅ የለብህም እንደሚባለው ምስኩ በማዕዛው ራሱን ስለሚገልጽ ብዙም መናገር የለብንም ብዬ አምናለሁ። እንደሚታወቀው አዲስ አበባ አገራችን ከተማችን የአፍሪካ የዓለም አቀፍ ታላላቅ ድርጅቶች መቀመጫ ከፍተኛ የኮንፈረንስ ከተማና የዓለማችን ከፍተኛ የፖለቲካ መናኸሪያ ከመሆኗም ባሻገር በሚሊዮኖች የሚቆጠሩ ሙስሊሞች የሚኖሩባት በመሆናት መጅሊሳችን በዚህ ልክ አገልግሎት የሚሰጥና በሁሉም መስክ ጠንካራ ተቋም ይሆን ዘንድ ያለብንን ኃላፊነት ለመወጣት የተሸከምነው አማና ቀላል እንዳልሆነ እንዲተረዱ ይፈልጋለሁ። ሁሉም የራሱ ድክመትና ጥንካሬ ያለው በመሆኑ ያለፈው መጅሊስና ያሁኑ ብዬ ማነጻጸር አልፈልግም። ባይሆን ትናንት አልነበረም ዛሬ ይህ ለውጥ አለ ብሎ ማነጻጸር ያለበት ህዝቡ ይመስለኛል። መጅሊስ በአዲስ መልክ ተቋቁሞ ስራውን ሲጀምር በአጠቃላይ የነበረው አሰራርና ተቋማዊ ገጽታ ከላይ ለተገለጻቸው የአዲስ አበባ ከተማና ለአዲስ አበባ ሙስሊም ማህበረሰብ
የሚመጥን አልነበረም። በዚህ ቤት ቆይታችን ረጅሙ ጊዜ የወሰደብን ቤቱን የማስተካከል ስራ ነበር። ወደ ስራው ስንገባ የሰው ኃይል አደረጃጀት በተለይም የመዋቅር ማስተካከያ ስንጀምር ለአመታት አንዳች ስራ ሳይኖራቸው ከ1000 በላይ ቁጥር ያላቸው ወርሃዊ ደሞዝ ተከፋዮች በዘመድ አዝማድ በጉቦ የተሰገሰጉትን ጨምሮ የካድሬነት እያስፈራሩ የሚዘርፉ የመስጂድና የቀብር መሬቶችን በወረራ የነጠቁ መሰል አካላት ላይ ህጋዊ እርምጃ መውሰድ ስንጀምር እጅግ አሰልቺ የፍርድ ቤት ክሶች፣ አቤቱታዎችና ሽምግልናዎች ነበሩ የስራ ጊዜያችንን የወሰደብን። ዛሬ ድረስ በውስጥና በውጭ በተቀናበረ መንገድ ያላባራ ጥላቻ ዘመቻ የከፈቱብንን እነዚህ ጥቅማቸው የተነካባቸው አካላት ናቸው። እነዚህ አካላት የጉዞ ፍጥነታችንን ይቀንሱት ካልሆነ በስተቀር መጅሊሱ ወደ ጀመርነው ከፍተኛ ከመውሰድ ሊያቆሙን እንደማይችሉ በተግባር ጠንቅቆ ያውቃሉና ብዙዎች የሚያስፈራውን መንገድ አንጀምርም ይላሉ። የፈራ መብቱ ቢሆንም ወደ አላህ የሚጓዝ ነገ ከአላህ ጋር የመተሳሰቡ ስራ አለብኝ የሚል ሙስሊም ግን ፈሪ መሆን የለበትምና የበኩላችንን ልናበረክት ነው ቃል የገባ ነው። ጊዜው ከባድ እንቅፋቶችም ብዙ ቢሆንም ለአመታት ብዙ የታገሉበት ጠንካራ ተቋም ምስረታ አንድ አካል ከአንድ ስፍራ መጀመር ነበረበትና ጀመር ነው። በተለይም ሙስሊሞች ከፍተኛ ዋጋ የከፈሉበት ተቋም ነውና ያሰብነውን ያክል ለመስራት ብንቸገርም ለነገው ትውልድ አንድ ነገር ለመስራት መሰረት ለመጣል በመቻላችን ደስተኞች ነን። ይህ ማለት ግን ሰዎች ነንና የሚሰራ ሰው እንደማይሰራ ሰው አይደለምና ተሳስተን ይሆናል። በተለይም በየአመቱ የምናቅዳቸው ታላላቅ ስራዎች እንቅፋቶች እንደተጠበቁ ሆኖ በወቅቱ ለማጠናቀቅ የዕለት ደራሽ ስራዎች ላይ ተጠምደን በተያዘላቸው የጊዜ ገደብ ባለማጠናቀቃችን ይቅርታ ለመጠየቅ እንወዳለን። ተቋማችን የአዲስ አበባ ሙስሊም የሚወክል በመሆኑ መስጂዶች፣ መድረሳዎችና ትምህርት ቤቶች የነበሩትን በማስፋፋት በማደስ ህጋዊ በማድረግ ብዙ ስራዎች ተሰርተዋል። ከአቻ ተቋማትና ከተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት ጋር የተለያዩ ስራዎችን በመስራት ላይ ይገኛል። የቀብር ስፍራ በተመለከተ በትኩረት የተሰራ ሲሆን በአዲስ አበባ 11 የሚደርሱ የቀብር ስፍራዎች ተዘጋጅቶ ብዙዎቹ ስራ ጀምረዋል። በአጠቃላይ የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት በአደረጃጀት ከህዝብ ጋር በመሆን የተቋሙ ስራዎችን ያከናወናቸው ተግባራት በተለይም የአዲስ አበባ ሁጃጆችን በተመለከተ የሚመለከታቸው አካላት በዝርዝር ይቀርባል። በመጨረሻም መጪው ምርጫ የተሳካ እንዲሆን ይመኛለሁ። ከአቅም ግንባታ አንጻር ያለውን እንቅስቃሴ የገለጹት የምክር ቤቱ ዋና ጸሐፊ ሼህ ሁሴን በሽር በበኩላቸው በከተማችን ውስጥ ላሉ የመስጂድ ኢማሞች ከቡኒያን ዓለም አቀፍ ዩኒቨርሲቲ ጋር በመተባበር የተለያዩ ስልጠናዎችን ስለመሰጠቱ አስታውሰው በቀጣይም ለሙአዚኖች ይህን አይነት የስልጠና መርሃ ግብር በመዘጋጀት ላይ እንደሆነ ገልጸዋል። እናንተ ያመናችሁ ሰዎች አንድ እብሪተኛና ትዕቢተኛ በሚል ነው የሚገልጸው አላህ። ዜና ካመጣላችሁ ቢነበኢን ዜና ካመጣ ፈተበየኑ፣ እንዲያውም በሌላ ቅራአት ላይ ይላሉ ዑለማዎች ፈተሰበቱ የሚልም አለ ይላሉ።
ተበዩን ብቻ ሳይሆን ማረጋገጥም ያስፈልጋል የሚል ድምዳሜ ላይ ደርሰዋል። ይህንን የተደረገበት ምክንያት አላህ ተባረከ ወተዓላ ሲገልጽ ይህን ስራ ብሰሩ መጨረሻ ላይ ትነድማላችሁ፣ ትቆላጫላችሁ፣ ትጸጸታላችሁ። ስለዚህ ነገሮቹ ሲነገሩ አውዳቸውን ከማየትም ባሻገር ከየት መጡ፣ እንዴት መጡ፣ ለምን መጡ የሚለውን እሳቤ ከምንጩና ከዋናው ከመሰረቱ ማብራሪያ መጠየቅ ማረጋገጥ ያስፈልጋል ነው። እኔ መረጃው ደርሶኛል ከዚህ በኋላ ምን ልል ትፈልጋለህ ብሎ የሚያስብ ሰው ሊኖር ይችላል። ግን ማረጋገጥ ደግሞ ያስፈልጋል። ያ ከሆነ ስተቱ መረጃውን በመረጃነት አግኝቻለሁ ብሎ ያሰራጨው ሰው አማመ ታሪክም አማመ ሸዕብም ህዝብ ላይም ታሪክም ላይም አማመ አላህም የሚጠየቅ መሆኑን ማወቅ መቻል አለበት። እንደ ምሳሌ ላንሳና የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መስጂድ ይቀማል ይላል፣ ኢማሞችን ያፈናቅላል ይላል ዜናው፣ ይጋፋል ይላል፣ ያገላል ይላል። ለዚህም በዜና መልኩ የሚሰሩ ስራዎች አሉ። በዳታም ተሰርተው የሚቀርቡበት አጋጣሚ አለ። እነዚህ ነገሮችን ሁሉ ግን ቀርቦ ከሚመለከተው አካል ጋር ቁጭ ብሎ እነዚህ ሰዎች ለምን ተገፉ፣ እነዚህ መስጊዶች ለምን ተነጠቁ፣ እነማን ናቸው ከአካባቢው የተገለሉት የሚለው ጥያቄ መጥቶ ከተማው አመራሩ መልስ የሰጠበት አጋጣሚ የለም። በዜና ግን ይወራሉ። እኛ የምንመራው ቅድም እንዳልኳችሁ የእስልምና ጉዳዮች እንጂ የፖለቲካ ድርጅት አይደለም። ኢስላም ደግሞ የራሱ መርህ አለው። እሰቡት ሰሒህ ሐዲሶች እንኳን ተብሎ ቢታሰቡ ቢያንስ በትንሹ እስከ 2000 የሚሆኑ ሐዲሶች አሉ ነብዩ አለይሂ ሰላም፣ ቢያንስ ከዛ በላይ ናቸው። ቁርአን ደግሞ 6236 አንቀጾች አሉት። እነዚህ ነገሮችን ሊያስተካክል የሚችል የተሳነው መመሪያ ሊሆን አይችልም ብለን እኛ እናምናለን። ሌላው በግሉ የሚያምነው ካለ የራሱ እሳቤ ነው የሚሆነው። ልክ አላህ ተባረከ ወተዓላ እንደሚለው ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የፈለገ ሰው ይመን የፈለገ ይክፈር ነው። መጨረሻ ላይ ግን ውጤቱን የሚያገኘው እሱ ነው የሚሆነው። የውመል ቂያማ ቅጣቶች እንደሚኖሩ ስለገለጸ ከዚህ አንጻር መስጂድ ነጠቃ የሚለው ቃሉ በራሱ ስተት ነው። የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት እንደምታውቁት በአዋጅ የተቋቋመ ነው። ማለቴ የኢትዮጵያ እስልምና ጉዳይ ከፍተኛ ምክር ቤት ጠቅላይ ምክር ቤት በአዋጅ ተቋቋመ 1207/12። ይህንን ስልጣን ደግሞ ቆርሶ ለከተማው መስተዳድር ሰጠ። በዚያ ልክ ነገሮቹ እየተሳለጡና እየሄዱ ነው ያሉት። በዚህ መልኩ ከተማው ያለውን መንፈሳዊ ጉዳይ ይሄ ከተማ በውክልና ያስተዳድራል፣ ህጋዊ ሰውነትንም ተላብሰዋል ማለት ነው። ከዚህ አንጻር ከተማው ላይ ያገኘናቸው መሬቶች መንግስት ከሊዝ ነፃ ሲሰጥ ህዝበ ሙስሊሙን ይወክላሉ ብሎ ስላሰበና ስላወቀ ነው። ይህንን መሬት የምናስተዳድረው በውክልና እኛ ነን። በእነዚህ መሬቶች ላይ የሚሰሩ መስጂዶችም ሆነ መድረሳዎች ቀጥታ የሚመለከተው እኛንና እኛን ብቻ ነው። መስጂዶችንም እናስተዳድራቸውም እኛ ነን። የወቅፍ ባለቤቶችንም እኛ ነን። አዲስ አበባ ላይ ያሉ መስጂዶችና መሬቶች በግለሰብ የተገዙ ካልሆነ በስተቀር ሸርዓን በሸሪዓ እይታና ምልከታ በህግም በኢትዮጵያ ህግም የሚመለከተው እኛ ነን። ሰው የራሱን መስጂድ እንዴት ነው የሚቀማው? መስጂዶች የከተማው ናቸው። መስጂዶች የህዝብ ናቸው። ህዝብ እየተገለገለባቸው ነው። የህዝብ አገልግሎትን ደግሞ በተገቢው መንገድ ማሳለጥና በተገቢው መንገድ ህዝበ ሙስሊሙ እንዲገለገል የማድረግ መብት የከተማው ነው። ምናልባት መጠየቅ ካለበትም ከተማው የሚጠየቀው መስጂዶቻችሁን በተገቢው መንገድ እያስተዳደራችሁ አይደላችሁም፣
ህዝበ ሙስሊሙ በተገቢ መንገድ የተገለገለ አይደለም፣ መንፈሳዊ መብቱ በተገቢ መንገድ የተከበረት አይደለም ከሆነ ሰየው እንቀበላለን። መስጊድ ነጠቃ የሚባል ነገር ግን ከጅምሩ ስተት ስለሆነ መጨረሻውም ስተት ነው የሚሆነው። ኢማሞች ማፈናቀል የሚባለው እንደሚታወቀው እኛ በፔሮል የምንከፍላቸው ትንሽም ቢሆን ይበቃል ብለን አናምንም። 428 ኢማሞች አሉ በእኛ ስም። ኃላፊነት ወስደን ግን ደሞዝ እየከፈልን ነው። ደሞዙ በቂ ነው ወይ አይደለም፣ እሱ ሌላ ጉዳይ ሆኖ ማለት ነው። እነዚህ ኢማሞችን እንዴት አድርገው ነው እኛ የምናፈናቅላቸው? አንዳንዴ እንደሚባለው አያጅቦ ሳታማሂ ብላኝ እንደተባለው ምናልባት በዚህ ልክ አላህ ተባረከ ወተዓላ የፈተናቸው ሰዎች ካሉ በዚህ ልክ ካላወሩ ስም ማጥፋት ካልጀመሩና በዚህ ልክ ካልሄዱ የማይረኩ ሰዎች ሊኖሩ ይችላሉ። እችም ይሄ አላህ ፈተና ነው፣ አባዜ ነው። ከዚያ ውጭ እዳው ለኛ ነው። መስጂዶችን የምናስተዳድር ከሆነ ውክልና የተሰጠው ለዚህ ተቋም ከሆነ ያ ኢማም ሲፈናቀል ማን ነው የሚጠየቀው? ያ ኢማም ደግሞ ሲቋረጥ ቤተሰቦቹ የሚቸገሩት ማን ላይ ነው ኃላፊነቱ የሚጣለው? ከተማው ላይ ነው። ይህንን መረዳት ያቃተው አካል ነው ብሎ መፈረጅ በራሱ ችግር አለው ብለን ነው የምናምነው። በግልጽ የተደረገው ነገር ካለ ክስተቱን ድርጊቱን መግለጹ አንድ ነገር ነው። ከቦታ ቦታ የሚቀየሩ ኢማሞች ካሉ ሙአዚኖችም ካሉ ያንኑ ራሱ ሐሳቡን ማንሳት ይቻላል። እገሌ የሚባለው ኢማም ከዚህ ቦታ ተነስቶ እዚህ ቦታ ተመድቧል ለምን የሚል ጥያቄ መነሳት ይቻላል። አስተዳደራዊ ጥያቄ ብዙም ስለማያዋጣ ከተማው ለህዝበ ሙስሊሙ ይጠቅማል ብሎ ያለውን ኢማም ከዚህ ቦታ ልቁንስ እዛ ቦታ ቢሄድ ይሻላል የሚል እሳቤ ሲኖረው መክሮና ዘክሮ አስተዳደራዊ ስራዎችን ሊሰራ ይችላል። እሱ ላይ ቁጭ ብሎ መነጋገር ይቻላል፣ ችግር የለው። ከዚያ ውጭ ግን ኢማሞቹ ከነበሩበት እሳቤ የበለጠ ከፍ እንዲሉ ህዝበ ሙስሊሙን ማስተዳደርና መምራት እንዲችሉ ክህሎቱ እንዲኖራቸው ብቃቱ እንዲኖራቸው የህብረተሰቡን ማንነትና ምንነት በተገቢ መንገድ አውቀውና ተረድተው በዛ ልክ አቅጣጫ እንዲሰጡ እንዲያደርጉ የተለያዩ ስልጠናዎች ተሰጥቷል። ስልጠናዎች ደግሞ የተሰጠው ኢንተርናሽናል ዩኒቨርሲቲ ቡንያን የሚባል ጋር በመነጋገር ነው። በዚህ ልክ በመደብ በክፍል እየተደረገ አብዛኛዎች ኢማሞች ይህን ስልጠና እንዲወስዱ ተደርጓል። በቀጣይ ሙአዚኖች ራሳቸው አዛን እንዴት ማድረግ አለባቸው የሚለውንም ክህሎታቸውንና በዚህ ልክ ህዝበ ሙስሊሙ አዛን ሲደረግ ልቡ ከጌታ ጋር ያለው ግንኙነት የበለጠ ራርቶና ፈርቶ የሚመጣበትን ማጋጣሚ ለመፍጠር ዝግጅት እየተደረገ ነው። ከቱርክ ኤምባሲ ጋራም በዚህ ጉዳይ ላይ እየተነጋገርን ያለ ነው። የባህል አታሽም ጨምረን በዚህ ጉዳይ ላይ እየተነጋገርን ያለ ነው። የኢትዮጵያ ጠቅላይ እስልምና ጉዳይ ምክር ቤትም በዚህ ልክ አብረን እያወራን ያለ ነው። በጥቅሉ የዚህ ምክር ቤት እሳቤ ጠንካራ ተቋም፣ ግርማ ሞገስ ያለው የሚፈራ የህዝበ ሙስሊሙን ጥቅም ማስከበር የሚችል ቁመና እንዲኖረው የማድረግ ስራ የተሰራ ነው ያለው። ምናልባት ቅድም ፕሬዝደንቱ እንዳሉት አንዳንዴ የተቋም ስራ ሪያ ሁሉ ይፈልጋል የሚል ምክር የሚመክሩ ወንድሞች አሉ። በሚዲያ ያውጡትና ህዝበ ሙስሊሙ ይወቀው ይሉናል። ቅድም ፕሬዝደንቱ ሲገልጹ ስራዎቹ በራሳቸው አንደበት ይናገሩ በሚል የተውናቸው ስራዎች አሉ። ልክ ነው። እሳት ያለበት ቤት ሁሉ ጭስ ይኖራል።
ጭሱ ይታያል የሚል እምነት አለን። ግምት ብቻ ሳይሆን በዛ ልክ እየሰራን መሆናችንንም ማወቅ ያስፈልጋል። ከዚያ ውጭ ማንም ሰው የሚሰማውን ስሜት መጥቶ እንዲህ አይነት ነገሮች ሰምቻለሁ፣ አይቻለሁ፣ መስሎኛል፣ ምን ትላላችሁ የሚል ጥያቄ አቅርቦ አላቅልህም ወግድ የተባለ አካል የለም እኔ እስከማውቀው ድረስ። ስለዚህ በዛ ልክ እያሰብን ሰዎች በአንድም በሌላ መንገድ የተሳሳቱ መረጃዎችና ዜናዎችን የሚዘግቡ ከሆነ የነሱ ችግር እንጂ የኛ ሊሆን አይችልም። የምክር ቤቱ ዋና ስራ አስኪያጅ ሀጂ ሪያድ ጀማል በበኩላቸው የምክር ቤቱን የ3 ዓመት ጉዞን በተመለከተ ከፋይናንስና ከሰው ሀብት እንዲሁም ከተቋማት ግንባታ አንጻር የተሰሩ ስራዎችን አስመልክቶ ማብራሪያ ሰጥተዋል። ምክር ቤቱ ስራ አስፈጻሚ ለምሳሌ 2015 ላይ ምክር ቤቱ ስራ አስፈጻሚ አዳማ ላይ 3 ቀን በማኑዋሎች ዙሪያ ብቻ ውይይት አድርጎ የምክር ቤቱን ስትራቴጂ እቅድ የማሻሻል የተዘጋጀውን ማለት ነው የሰው ሀብት አስተዳደር መመሪያውንና የፋይናንስ መመሪያው ላይ ረጅም ውይይት አድርጎ ባለሙያዎችም ማኑዋሎቹን ያዘጋጁ ሰዎችን መተው ገለጻ አድርገው በዚህ መሰረት ማሻሻያዎች ከዛ በኋላም ደግሞ የተቋም ግንባታ ሂደት ላይ ስላለን እነዚህ መመሪያዎች አያስኬዱም ተብሎ በሚታሰብበት ጊዜ ምክር ቤቱ አስቸኳይ የስራ አስፈጻሚ ስብሰባዎችንም እያደረገ ማሻሻያዎቹን እያደረገ እስካሁን እየቀጠለ ይገኛል። ይሄ ከመመሪያና ከማኑዋሎች አንጻር ያለ ጉዳይ ነው ማለት ነው። ሁለተኛው ባለፉት 3 ዓመታት ምክር ቤቱ ሲሰራቸው የነበሩት አንኳር ስራዎች ውስጥ አንዱ የመዋቅር ዝርጋታ ስራ ነው። ባለፉት 3 ዓመታት በተለይ 2015 ላይ ሙሉ ዓመት የፈጀው ትልቁ ስራ መዋቅሩን በክፍለ ከተማ ደረጃ ክፍለ ከተማ መጅሊስ ማዋቀር፣ በየክፍለ ከተማው 7 አባላት ያሉት የስራ አስፈጻሚ ኮሚቴዎቹን በመሰየም ለነሱ የሙስሊሙ ማህበረሰብ የክፍለ ከተማው ሙስሊም ማህበረሰብ ስነ ልቦና በሚመጥንና የሙስሊሙ ማህበረሰብ ክብር በሚመጥን መልኩ ለነዚህ የክፍለ ከተማ መጅሊሶች ቢሮ የማዘጋጀት ቢሮ የመከራየትና ፈርኒሽ የማድረግ ማቴሪያል የማሟላት ስራ ሲሰራ ነበር። ይሄ ኢሚዲየትሊ እንዳለቀ ሁሉም ወረዳዎች ላይ 3 የስራ አስፈጻሚ አባላት ያሉት የወረዳ መጅሊስ እንዲደራጅ ተደርጓል። ሁሉም መስጂዶች ላይ 7 አባላት እና 2 ተጠባባቂ ያሉት የመስጂድ አስተዳደር ኮሚቴዎች እንዲሰየሙና ስራ ውስጥ እንዲገቡ ተደርጓል። ይሄኛው 2015 ላይ ሲሰራ የነበረ ትልቅ ስራ ነው። ከዚህ በተጓዳኝ አሁን በከተማችን ደረጃ የሚዘጋጁ ትላልቅ ኢቨንቶችን ጨምሮ እየሰራ ያለውን የአዲስ አበባ ሙስሊም ወጣቶች ሊግ እንዲደራጅ ተደርጓል። ይሄ የወጣት አደረጃጀት በማዕከል ደረጃ በክፍለ ከተማ በወረዳ በመስጂድ ደረጃ የራሱ መዋቅር ያለው ተደራጅቶ ተናቦም ከፍተኛ የሆኑ ስራዎችን እየሰራ ያለ የመጅሊሱንም ጫና ደግሞ በብዛት የተሸከመ ለምሳሌ ኢዶችን ሙሉ ለሙሉ በሚባል ደረጃ የሚያዘጋጅ ከመጅሊስ ውጪ የሚዘጋጁ ሌሎች ፕሮግራሞችን ለምሳሌ ዓለም አቀፍ የቁርአን ውድድር ባለፈው በዚሁ ዓመት ውስጥ ሲዘጋጅ የአዲስ አበባ ሙስሊም ወጣቶች ሊግ ሙሉ ኃላፊነቱን ወስዶ አዲስ አበባ ውስጥ ያሉ የቁርአን ተወዳዳሪዎቹን ከታች መልምሎ የማምጣት ስቴዲየም ላይ የተደረገውን ፕሮግራም ሙሉ ለሙሉ ኃላፊነቱን ወስዶ ሲሰራ የነበረ አደረጃጀት ነው። ይሄ የመዋቅሩ አንድ ውጤት ነው ማለት ነው። ከዚህ በተጨማሪ ክፍለ ከተሞች ሲደራጁ የነበረውን ሁኔታ ምናልባት ተገኝታችሁ አይታችሁ ሊሆን ይችላል። እንደ ምሳሌ የማነሳው አብዛኛው ወይንም በቁጥር ብዙ ሙስሊም የሚኖርበት ክፍለ ከተማ ኮልፌ ቀራኒዮ ክፍለ ከተማ ነው። የኮልፌ ቀራኒዮ ክፍለ ከተማ መስከረም ላይ ተዋቅሮ የክፍለ ከተማው መጅሊስ ርክክብ ሲያደርግ በቆርቆሮ ውስጥ የነበረ ለዛውም እዚህ ረያን መስጂድ ላይ ማለት ነው ጥበቃ በርጋ የነበረ ለብዙ ዓመታት ተከፍቶ የማያውቅ ቁልፍም ጠፍቶ የሸረሪት ድር አንስተን የገባንበት የክፍለ ከተማ መጅሊስ ነው። ርክክቡ ላይ 4-5ቱ ላይ ነበርኩኝ በአካል እኔ። ጉለሌ ስንረከብ በምን መልኩ እንደነበረ አቃቂ ቃሊቲ ላይ ስንረከብ ኮንቴይነር ውስጥ ነበረ ለብዙ ወራቶች ሳይከፈት ድር ያደራበት አቧራ አራግፈን ነበረ ርክክቦች ሲደረጉ የነበረው። ይሄ ሙስሊሙ ማህበረሰብ ክብር የማይመጥኑ አካሄዶቹን ከማስተካከልና ክፍለ ከተሞቹን በአዲስ መልክ በማደራጀት
የተሻለ ቢሮ፣ የተሻለ አገልግሎት ለሙስሊሙ ማህበረሰብ እንዲሰጡ የማድረግ ስራዎች ተሰርተዋል ማለት ነው። ከዛም ባሻገር ክፍለ ከተሞቹ አሁን ለሙስሊሙ ማህበረሰብ እየሰጡ ያሉት በተለይ አገልግሎትን ኢማዕከላዊ ከማድረግ አንጻር ከፍተኛ ስራዎችን እየሰሩ ይገኛል። ከመዋቅር አንጻር በዋናነት ማንሳት የምፈልገው እነዚህን ነው። በሶስተኛ ደረጃ ትልቁ የሙስሊሙ ማህበረሰብ የመብት ጥያቄ የነበሩት የመሳጅዶችና የመካነ መቃብር ቦታዎች እንዲሁም የመድረሳ ጉዳይ ነው። ምክር ቤቱ ባለፉት 3 ዓመታት ብቻ 628405 ካሬ ሜትር 600,000 ካሬ በላይ ማለት ነው 628405 ካሬ የመስጂድ የመካነ መቃብር ቦታዎቹን ተቀብሏል። እነዚህ በሰነድ ደረጃ ያሉ ናቸው። ታጥረው እየተጠየቁ ያሉትን ሳያካትት ማለት ነው። እነ ሙጀማት ታቅዋ ቤተል ላይ ያሉት የታጠረው ቦታ ሳይካተት በካርታ ብቻ ያሉ ናቸው። እነዚህ አንድ በአንድ በዝርዝር ማየት እንችላለን። የያዝናቸው መሬቶች የከተማውን ውበት የሙስሊሙ ማህበረሰብ ስነ ልቦና በሚመጥን መልኩ እንዲሰሩ ከማድረግ አንጻር 30 መስጂዶችን ካርታ በማዘጋጀት ሸራተን አዲስ ላይ ባለሀብቶች በተገኙበት እዛው ቦታ ላይ የተወሰኑ ካርታዎችን የመስጠት ስራ ተሰርቷል። እነዚህ ቅርብ ጊዜ በዚህ ዓመት ውስጥ በውል ደረጃ ለባለሀብቶች ከሸራተኑ ፕሮግራም በኋላ የተሰጡ የመስጂድ ቦታዎች ናቸው። በግንባታ ሂደት ላይ ውል ተሰጥቶ እየተጀመሩ ያሉ ማለት ነው። ከዛ በፊት የመስጂድ ኮሚቴዎች የአካባቢውን ጀማዓና ባለሀብቶችን አስተባብረው የተጀመሩ መስጂዶችን የስራ አስፈጻሚው በዚሁ ዓመት ዞሮ ጉብኝት አድርጓል። ቅድም ወንድማችን ዘመድኩን የምክር ቤቱ የህዝብ ግንኙነት ክፍል ኃላፊ ያነሳቸው መስጂዶች አሉ። በተለያየ ክፍለ ከተማ በአንድ ቀን ከ7 በላይ መስጂዶች የተጎበኙ ግንባታቸው አጠቃላይ አሁን ከተማ ውስጥ እየተሰሩ ያሉት በገንዘብ ደረጃ ከ2 ቢሊዮን ብር በላይ በግንባታ ላይ ያሉ መስጂዶች ናቸው። ያልተጀመሩትን አይደለም። ለምሳሌ ፍልውሃ ተውፊቅ መስጂድ ሳይጨመር ማለት ነው። ያልተጀመሩትን ሳያካትት ከ2 ቢሊዮን ብር በላይ በግንባታ ላይ ያሉ መስጂዶች ናቸው። ከዚህ በተጨማሪ ምክር ቤቱ ባለፈው ረመዳን ላይ የጀመረው የአንድ ፕሮጀክት አለ። ይሄ ፕሮጀክት 100 ብር ለመስጂዴ ነው። በዚህ ሂደት ውስጥ 2 ወር ባልሞላ ጊዜ ውስጥ ከ25,000 ሰዎች በላይ ተሳትፈዋል። በዚህ ሂደት ውስጥ 100 ብር በመለገስ ማለት ነው። ይሄ ፕሮጀክት አጠቃላይ በባለሀብት ደረጃ የሚሰሩ ስራዎችን ማስቀጠሉ እንዳለ ሆኖ እያንዳንዱ ሙስሊም መስጂድ የኔ ጉዳይ ነው ብሎ በመስጂድ ጉዳዮች ላይ 100 ብር በየወሩ እያዋጣ እንዲሄድ የማድረግ አላማን ያነገበ ሁሉንም የከተማችንን ሙስሊሞች የሚያሳትፍ ከመስጂድ ጋር የተያያዘ ነው። በጥቅሉ ከመስጂድ ጋር አያይዘን ስናነሳ ከዚህ በፊት መስጂድ የነበሩ ግን ካርታ የሌላቸውን ወደ ህጋዊ ሰነድ እንዲመጡ የማድረግ 33 ቦታዎች ላይ በአዲስ ከተማ 11 በአዲስ ከተማ 5 በኮልፌ 11 በንፋስ ስልክ 11 በአቃቂ ቃሊቲ 2 በየካ 3 በቦሌ 1 አጠቃላይ 33 ቦታዎች ህጋዊ ይዞታ እንዲያገኙ ካርታ እንዲሰጣቸው ተደርጓል። እነዚህ ቀድሞ የነበሩ ምናልባትም ላለፉት 20-30 ዓመታት ሲሰገድባቸው የነበሩ መስጂዶች ናቸው። ግን ሰነድ አልባ ተብሎ በህገ ወጥ ደረጃ የተመደቡ ናቸው። እነዚህ በዚህ 3 ዓመታት ውስጥ ካርታ እንዲያገኙ የማድረግ ስራ ተሰርቷል። ከዚህ በተጨማሪ መስጂድ አካባቢ ላይ ካርታ ኖሯቸው ግን መስጂድ ለመገንባት ብቁ ያልሆኑ የይካተትልኝ የማስፋፊያ ጥያቄ የተጠየቀባቸው 27 ቦታዎች ጠቅላላ 77919 ካሬ ሜትር የሚሆን ቦታ በይካተትልኝ ባለፉት 3 ዓመታት ውስጥ እንዲገኙ ተደርጓል። ሌሎች በዝርዝር የሚነሱ እንትኖች አሉ። ለምሳሌ በካቢኔ ደረጃ የተወሰኑና ካርታ የተሰጣቸው ወደ 39136 የሚሆኑ ብዛታቸው 15 የሆነ የመስጂድ ቦታዎች እዚህ ውስጥ ተካተዋል። ከዚህ በተጨማሪ መክነው የነበሩ በተለያየ ምክንያት ለምሳሌ ቱሉ ዲምቱ መካነ መቃብር ከአዲስ አበባ አዳማ የሚሄደው ሃይዌይ ምክንያት ሙሉ ለሙሉ መክኖ የነበረውን ቦታ ክርክር በማድረግ 38000 ካሬ በላይ ከእንደገና ካርታ እንዲሰራ የማድረግ ስራ ተሰርቷል። አሊ መስጂድ ልደታ ላይ እንዲሁም ወረዳ 5 ላይ ቢላል ለሚኩራ ወረዳ 9 ላይ መክነው የነበሩ ቦታዎችን ወደ ካርታ እንዲመለሱና ወደ ሙስሊሙ ይዞታ እንዲመለሱ የማድረግ ስራዎች ተሰርተዋል።
መካነ መቃብሮች ጋር በተያያዘ ቅድም የተነሱት 11ዱ መካነ መቃብሮች እንዳሉ ሆነው ባለፉት 3 ዓመታት የተሰሩ ትላልቅ ስራዎች አሉ። አንደኛው አማናምባ የሚባል ቦታ ላይ የነበረ ከዚህ በፊትም በወረራ በጣም ተመናምኖ የነበረ ቦታን ከማስከበር አንጻር በአዲስ መልክ ካርታ 80,000 ካሬ እንዲዘጋጅለት የማድረግ ስራ ተሰርቷል። በጣም እልህ አስጨራሽ አድካሚ ስራ ነበረ። በአሁኑ ጊዜ ቦታው እየታጠረ ምክር ቤቱ በመደበው በጀት እየታጠረ ያለ ቦታ ነው። ለሚኩራ ላይ በዚህ ዓመት የጋራ መካነ መቃብር 170,000 ካሬ በዚህ ዓመት ተገኝቶ ለሙስሊሙ ማህበረሰብ አገልግሎት እንዲውል ተደርጓል። ከቀብር ጋር በተያያዘ ምናልባት ሁሉም የከተማችን ሙስሊም ማህበረሰብ የሚያውቀው ከዚህ በፊት ሲሸማቀቅበት የነበረ የኮልፌ መካነ መቃብር አያያዝን ለማንሳት እወዳለሁ። ኮልፌ መካነ መቃብር ቦታው የሚገኘው የፊሊጶስ ኢንዱስትሪ መንደር እንጨት መሰንጠቂያዎቹ ጋር ከመሆኑም አንጻር ከዛ ቦታ የሚወጡ ተረፈ ምርቶች አጥሩ ላይ ተከማችቶ አጥሩ ፈርሶ ሙሉ መካነ መቃብር ትላልቅ አባቶቻችን ገላ ያረፈበት ቦታ ላይ የሰዎች መጸዳጃ ሆኖ ነበር። ይሄም ቦታ ምክር ቤቱ ሄዶ በጀት መድቦ ሙሉ አጥሩ እንዲገነባ የጥበቃ ማማዎች እዛ ቦታ ላይ 3 የጥበቃ ማማዎች እንዲገነቡ ተደርጎ የሙስሊሙ ማህበረሰብ መካነ መቃብር እንዲከበር ክብራችን እንዲመለስ የማድረግ ስራ ተሰርቷል። ከዚህ በተጨማሪ ላለፉት 25 ዓመታት ከ2016 በፊት በነበረው ጊዜ ሰው ሲቀበርበት ያልነበረ የጉለሌ መካነ መቃብር እንቁላል ፋብሪካ ጋር የሚገኘው አለመቀበሩ ብቻ ሳይሆን አገልግሎት አለመስጠቱ ብቻ ሳይሆን የወንጀል መፈጸሚያ ቦታ፣ ሰዎች ሞባይላቸውን የሚቀሙበት፣ ምናልባት ሴቶች የሚደፈሩበት እዛ ቦታ ላይ የተገኙ ነገሮች በጣም ብዙ ነገሮች ስናጸዳ ያየናቸው ነገሮች ሙስሊሙ ማህበረሰብ ስለሚያውቅ ማለት ነው። ይሄንን ቦታ ማህበረሰቡን አሳትፎ ለ6 ወራት ተከታታይ ጽዳት እንዲደረግ ተደርጎ ከ25 ዓመት በኋላ መካነ መቃብሩ አዲስ አገልግሎት እንዲሰጥ የማድረግ ስራ ተሰርቷል። ይህ 2015-16 ላይ የተሰራ ረመዳን 2016 ላይ በአዲስ መልክ መካነ መቃብሩ የጥበቃ ማማ ተሰርቶለት የአጥር ጥገና ተሰርቶለት የጀናዛ ማጠቢያ ቦታው ላይ ባህለል ከይሮች ተገንብቶ በአዲስ መልክ አገልግሎት እየሰጠ ይገኛል ማለት ነው። ከመካነ መቃብር ልማት ጋር በተያያዘ በዚህ ጉዳይ ላይ በጣም ብዙ አህለል ኸይሮች እንዲሳተፉ ተደርጓል። አላህ ጀዛቸውን ይክፈላቸው። በእነዚህ ወንድሞችና አባቶች ተሳትፎ ከ10 ሚሊዮን ብር በላይ ወጪ በማድረግ የብሎኬት ማምረቻ ቦታው ላይ ተተክሏል። በየመካነ መቃብሩ የሚያጋጥመን የብሎኬት ችግር እጥረት በዚህ ሂደት ውስጥ እንዲቀረፍ ተደርጓል። የጀናዛ ማመላለሻ አዲስ ተሽከርካሪ በኤሌክትሪክ የሚሰራ በስጦታ ተቀብለን በዚህ ዓመት ውስጥ ስራ እየሰራ ነው። ብሎኬት የሚያመላልስ መለስተኛ የጭነት ተሽከርካሪ በስጦታ ከባለ ሀብቶች ተቀብለን ስራ እየሰራን እንገኛለን ማለት ነው። አጠር አድርጌ ከመካነ መቃብር ከመስጂዶች ጋር በተያያዘ ያሉት ጉዳዮች እነዚህ ናቸው። ወደ ፕሮጀክት ስንመለስ ምክር ቤቱ ከልማትም አንጻር የሚሰራቸው ፕሮጀክቶች አሉ። ለሚያወጣቸው ወጪዎች የገንዘብ ምንጭ የሆኑት ዘንድ በወቅፍ ደረጃ የሚያዘጋጃቸው ቦታዎች፣ በንግድ ቤቶቹን ደግሞ ይዞታቸው እንዲሻሻል ከማድረግ አንጻር የሚሰሩ ስራዎች አሉ። ባለፉት 3 ዓመታት በጅምር የነበረው የአዳማ ወቅፍ ፕሮጀክት በ1000 ካሬ ላይ ያረፈ ትልቅ ህንፃ ነው። የመጀመሪያው ስላብ ሙሉ ለሙሉ እንዲሞላ የማድረግ ከዛ ደግሞ የዲዛይን ማሻሻያ እንዲደረግና ለጨረታ ዝግጁ እንዲሆን የማድረግ ስራ በዚሁ 3 ዓመታት ውስጥ ተሰርቷል። አቃቂ ቃሊቲ ላይ ወረዳ 12 አልዩ መስጂድ የሚባል ቦታ ላይ ምናልባት ለሙስሊሙ ማህበረሰብ ብቸኛም የሆነ ብለን እናስባለን በአላህ ፈቃድ፣ በሂደት ደግሞ ሌሎች ክልሎችም ፌዴራልም ሌሎች ባለሀብቶችም ይጨምራሉ ብለን የምናስበው ከቱርክ ወንድሞች ጋር በተለይ ሀበሽስታን የበጎ አድራጎት ድርጅትና ቬረኔል ከሚባሉ ድርጅቶች ጋር በመተባበር ትልቅ አዳሪ ትምህርት ቤት ቦታው ላይ መሰረተ ድንጋይ የማስቀመጥ የማስጀመሪያ አሁን ደግሞ የቁፋሮው አልহামዱሊላህ በጥሩ ሁኔታ ላይ እየሄደ ፉቲንጎቹ በጥሩ ሁኔታ ላይ እየወጡ ያሉ ፕሮጀክት ነውና
በመግለጫውም ሀሩን ሚዲያና ሌሎች ኢስላማዊ ሚዲያዎች ካቀረቡት ጥያቄዎች መካከል ከኮሊደር ልማት ጋር በተገናኘ በከተማዋ የሚገኙ መስጂዶች ከመጠበቅና በተሻለ መልኩ እንዲገነቡ ከማድረግ አንጻር መጅሊሱ ምን ተግባራትን አከናውነዋል፣ አንዳንድ መስጂዶች አካባቢ የሚከሰቱና የሚስተዋሉ ግጭቶችን በተመለከተ ዘላቂ መፍትሄ ከመስጠት አንጻር ምን ስራዎች ተሰርተዋል፣ ሰሞኑን በውድቅት ሌሊት የፈረሰው የተባረክት መስጂድ አጥርን አስመልክቶ ወደ ነበረበት እንዲመለስ መጅሊሱ ያደረገውን ጥረት በተመለከተ ማብራሪያ ቢሰጥ፣ መጪው ምርጫን በተመለከተ የተደረጉ ዝግጅቶች ምን ይመስላሉ የሚሉና ሌሎች ጥያቄዎች ተነስተዋል። ተሳታፊ የመገናኛ ብዙሃን ላነሳቸው ጥያቄዎችም ምላሽና ማብራሪያ በከፍተኛ ምክር ቤቱ አመራሮች ተሰጥቷል። ሲራጅ እባላለሁ ከሀሩን ሚዲያ ነው የመጣሁት። ለሰጣችሁን ማብራሪያ በመጀመሪያ ጥልቅ የሆነ ማብራሪያ ስለሰጣችሁን እጅግ አድርገን እናመሰግናለን። አንድ ሶስት ጥያቄዎችን ለማንሳት ያክል ነው። የመጀመሪያ ማረገው ከስራ አስፈጻሚ አባላት ጋር በተያያዘ የሚወጡ ደብዳቤዎች አሉ ከውስጥ ሾልከውን በላቸው ወይም አላቅምና የተሾሙ ስራ አስፈጻሚዎች ነበሩ። አሁን ደግሞ ቅርብ ጊዜ ሾማቻቸው እናንተ ጊዜውን ባላስታውሰው የተወሰኑ ስራ አስፈጻሚዎች ለቀዋል የሚል ደብዳቤ ይወጣል። ተቋሙ ላይ ምንም አይነት ኢንፎርሜሽኖችን ወይ የማስተዋወቅ ነገሮችን የሉም። አንደኛው ለቀዋል ሲባል ሌላ ጊዜ ደግሞ የማስተባበል አልወጣም የሚል ነገራቶች ይስተዋላሉና ይሄ እስከምን አግባብ ነው? አንድ ሰራተኛ ወይ አንድ የተቋሙ ስራ አስፈጻሚ ልውጣ ቢል እስከምን አግባብ ነው የሚፈቀድለት? የጊዜ ገደቦችስ የሉም ወይ? ለምሳሌ በራሴ በግል ምክንያት እወጣለሁ የሚል ነገር ያነሳል። ከዛ በኋላ የመቀበል ተቋሙ መቀበል ነው የሚሰራው ወይስ እንዴት ነው? አሰራራችሁ ግልጽ የሆነ ነገር አልተቀመጠም። እሱ ነገር ላይ እንድታነሱልን እንፈልጋለን። ሁለተኛ ደግሞ ከመስጂዶች ጋር በተያያዘ የሚነሱ ጥያቄዎች አሉ። ጎሮ አንቢያ መስጂድ ለምሳሌ ከሲኤምሲ መርከዝ ጋር በተያያዘ በሱቆች ምክንያት የፈረሰ መድረሳ አለ። እሱ መድረሳ ላይ ተደጋጋሚ ትችቶች ይቀርባሉ መጅሊሱ ላይ በተለያዩ የመረጃ አማራጮችም እንደምናየው የሱቆቹ ጉዳይን በተመለከተ መድረሳውን አፍርሶ ሱቅ ሊገነባበት ነው የሚልም ወሬዎች ይነዛሉና እዛ ላይ በተመለከተ ሌላኛው ደግሞ አሊ መስጂድ ጉዳይም ቅድምም አንስተዋል። በተደጋጋሚ ጊዜ ሙስሊም ወንድም እርስ በርስ የደም መፋሰሶች ሁኔታ ይስተዋላሉና ተቋሙ እስከምን ድረስ ነው የሚታገሰው? እስካሁንስ ስለምን እልባት መሰጠት አልተቻለም? ውይይቶችን እያካሄዳችሁ እንደሆነ ተደጋጋሚ ጊዜ ተመልክተናል፣ ግን እስካሁን የተደረሰበት እንትን መረጃዎችን ማግኘት አልቻልንም። ሌላኛው ደግሞ በቅርብ ጊዜ ተባረክ መስጂድ ጋር በተያያዘ የምታውቁት ኬዝ አለ። ኦልሞስት አንድ ወር እየተጠጋው ነው ኬዙ። ሀሩን ሚዲያ ቦታው ላይ በመገኘት ሌሊት ነው የተገኘ ነው። እንደ አጋጣሚ 10 ሰዓት አካባቢ የፈረሰበት ቀን ተገኝተን ነበር ቦታው ላይ። የመስጂዱ ሁኔታ 3 ጁማዎች የተሰገዱት ጦር ሜዳ ነው የሚመስለው ቦታው። መኪናዎችን ያለማስገባት ሁኔታ አሉ። መኪና የመከልከሎች ተቋሙ እርሶንም አቶ ሪያድንም ኢንተርቪው አድርገን ነበር። ለመንግስት ጥያቄዎችን እንዳስገባችሁ ቦታው ወደ ነበረበት እንዲመለስ ከመጀመሪያ ቀን ጀምሮ መግለጫዎችን አውጥታችኋል፣ ግን እስካሁን ድረስ የተባለ ነገር የለም። አሁንም ጠብቄ ነበር ሪፖርታችሁ ላይ ግን አላገኘሁትም። እሱስ ምን ላይ ደረሰ? ሌላኛው ከምርጫ ጋር በተያያዘ ያነሳችሁት ሀሳብ አለ። ከየክፍለ ከተማው በተዋረድ ነው ምርጫ አስፈጻሚዎች በተመደበው መሰረት 5 ወይ 6 አይ ቲንክ ይመስለኛል ቅሬታዎች አሉ። የተላኩ ስራ አስፈጻሚዎች ይሄ ቃሉን መጠቀም ቢከብደንም አንድ ወገን የሚል አቤቱታዎች አሉ። ስራ ምርጫ አስፈጻሚ በሚመለከት ይሄ አሁን ላሉት ከመጅሊስ መዋቅር ቀጥታ የሚፈልጓቸውን ሰዎች ሰሌክት አድርገዋል የሚል አቤቱታ አለ። ይሄ ምርጫ አስፈጻሚው የሚመልሰው ቢሆንም እናንተ ከማጣራት አኳያ ያደረጋችሁት ነገር አለ ወይ የሚለውን ለማንሳት ነው። አመሰግናለሁ። ጀማል አህመድ እባላለሁ። ከነጃሺ ቲቪ ነው የመጣሁት። የመጀመሪያው አዲስ አበባ መጅሊስ ከፌዴራል መጅሊስ ጋር ያለው ግንኙነት ምን ይመስላል? የተለያዩ ሀሳቦች ይነሳሉ። አንዳንድ ቦታ መነጋገሪያ ይሆናል፣ አለመግባባቶች እንዳሉ እንሰማለን እና እዚህ ላይ
ያላችሁን ግንኙነት በተመለከተ መግለጫው ላይ አላየውም። ሌላው የሀብት ፋይናንስን በተመለከተ ምላሽ ተሰጥቶበታል። የሀብት ብክነት እንዳለ፣ ነገር ግን ያ እንዳልሆነ የተሰጡ ምላሾች አሉ። የሰው ኃይል አስተዳደርም ቅጥርም ላይ እንደዚህ አይነት ጥያቄዎች ተነስተዋል። የኦዲት ሪፖርትን በተመለከተ የ2016 በጀት ዓመትን ብቻ የሚያተኩር እንደሆነ እዚህ ላይ ተገንዝቤ ያለውና ከዛ በፊት የነበሩ የኦዲት ሪፖርቶች በምን ሁኔታ ላይ ነው ምላሽ ሊሰጥባቸው የታሰበው የሚል ሌላኛው ጥያቄ ነው። ሌላው ምርጫን በተመለከተ ሰፊ ማብራሪያ ተሰጥቷል። ምርጫው ፍትሐዊ እንዲሆን ሁሉንም ህዝበ ሙስሊም ያሳተፈ እንዲሆን ጥረት እያደረጋችሁ መሆኑን አይተናል። ነገር ግን ቅድምም ወንድሜ እንዳነሳው የወጣቶችን አደረጃጀት በመጠቀም ምርጫው ላይ ተጽዕኖ ለመፍጠር ጥረት እየተደረገ ነው። የአንድ ቡድን ወይም አንድ አመለካከት ያላቸው አካላት በምርጫው አሸንፈው እንዲወጡ የታሰቡ እቅዶች እንዳሉ ይነገራል። እዚህ ላይ ምላሽ ቢሰጥበት፣ ከዚህም ጋር ተያይዞ መጅሊሱም ላይ ተጽዕኖ የሚፈጥሩ አንድ አይነት አመለካከት ያላቸው አካላት እንዳሉ እንሰማለን እና ይሄም ግልጽ ቢሆን እንደ አንድ የሁሉንም ህዝበ ሙስሊም ፍላጎት እና መብት እንደሚያስከብር ተቋም እዚህ ላይ ምን እየሰራችሁ ነው? ሌላ ከኮሪደር ልማት ጋር ተያይዞ ብዙ የከተማው ማህበረሰብ በተለይ ህዝበ ሙስሊሙ በልማት ተነስቷል። ያ የኮሪደር ልማት ተገቢ ቢሆንም ነገር ግን ከልማት ከተነሱበት አካባቢ ወደ ሌላ አካባቢ ሲሄዱ አዲስ ማህበረሰብ አዲስ የሆነ አኗኗር እንደመፍጠራቸው የራሳቸው ቤተ እምነት እንዲኖራቸው ማድረግ ያስፈልጋልና ሌሎች የእምነት ተቋማት በዚህ መልኩ ተነስተው የሄዱ የልማት ሰዎቻቸውን አማኞቻቸውን ቤተ እምነት በመገንባት ስራ እየሰሩ ነው። መጅሊስ እነዚህን ሙስሊም ወገኖቻችን ቤተ እምነት እንዲኖራቸው ከማድረግ አንጻር ምን አይነት ስራ እየሰራችሁ እንደሆነ ማብራሪያ ቢሰጥበት። ሌላው በማህበራዊ ሚዲያውን መነጋገሪያ ከሆኑት ጉዳዮች መካከል ይሄ መጅሊስ ቅድም እንደተገለጸው በምርጫ ሳይሆን በሹመት የተመደበ ነው። አሁንም አንዳንድ የሚሰሙ ነገሮች አሉ። አዳዲስ አመራር ሊመጣ ነው፣ ይሄ አመራር በሌላ ሊተካ ነው የሚል ወሬዎች አሉና በእርግጥ ነው ወይ ይሄ አመራር በሌላ ሊተካ ታስበዋል ወይ? የምታውቁትስ ነገር አለ ወይ የሚለውን ምላሽ እንድሰጡበት የሚል ነው። አመሰግናለሁ። አዱኛ ሙጬ እባላለሁ ከማህበራዊ ሚዲያ በግል በቅድሚያ ያው የሰጠን መግለጫና ማብራሪያ ብዙ ብዥታዎችን የሚያጠራ ነው። እስካሁን ባደረጋችሁት ተጋድሎ ትግል እጅግ አድርገን እናመሰግናለን። በተለይ የአንዋር መስጊዱ ኬዝ በዚህ በመስጊድ ፈረሳ ወቅት እርግጥ አዲስ አበባ መጅሊስ ውስጥ አይደለም የፈረሰው፣ ሸገር ላይ በተከሰተው ኬዝ አንዋር ላይ በነበረው ተቃውሞ የነበረውን እልቂት አፈሙዝ ፊት ቁማችሁ በህዝቡና በመንግስት መካከል ከፍተኛ ደም መቃበት እንዳይፈጠር እና ከዛ በላይ ወንድሞች እንዳናጣ በመሪ ታሪክ መሪ መሆናቸውን የማያውቁ ወታደር ፊት መቆም ለእኔ ትልቅ ነው፣ ከሰራችሁት ስራ በላይ ማለት ነው። ከዛ ውጭ ግን አዲስ አበባ መጅሊስ በዚህ በልማት ረገድ የሚታማ አይደለም። መጅሊሱ አሁን ያለበት ቁመናም በጣም ጥሩ ነው ብዬ አምናለሁ። ነገር ግን ከመዋቅር ውስጥ ታማኝ ሰራተኞች አለመኖሩ የሰነድ ዝርክርክነት በሰፊው ይስተዋላል። በእርግጥ የሚወጡ ደብዳቤዎች እንደዚህ እናደርጋለን ወይም ደግሞ የሰዎች ማመልከቻ እንጂ በተጨባጭ እንዲህ ሆኗል ወይም እንዲህ ተደርጓል የሚል
የሰነድ ማረጋገጫ የለም። ሰው ደግሞ ቅድም እንደተባለው የሚያረጋግጥ ማህበረሰብ የለም። ብር ተበላ ከተባለ የተበራበት ሰነድን ማቅረብ የሚችል የለም። ግን ተበልቷል ብሎ የሚያናፍሰው ብዙ ነውና ይሄን ብዥታ የማጥራት ላይ ከፍተኛ ክፍተት ያለ ይመስለኛል። ቅድም እንደተባለው ሰዎች ይወጣሉ ይገባሉ። የቅጥርና የሹመትን ስንብት ሰዎች ላያውቁ ይችላሉ። ሹመት ጠዋት ተሹሞ ማታ ሊሻር ይችላል፣ የቅጥር ፕሮሲጀር ስለሌለው ማለት ነው። እና እነዚህ አይነት ሂደቶችን በሹመትና በቅጥር መካከል ያለውንም ማህበረሰቡ በደንብ ላይረዳ ይችላል። እሱንም የመግለጽ ጉዳይ ትንሽ ክፍተት ያለ ይመስለኛል። ሌላው እየከፈላችሁ ማህበረሰቡን ታበጣብጣላችሁ ብዬ አምናለሁ። እኔ በግሌ አሁን ከቀረበው ሪፖርት አንድ መስጊድ ውስጥ 56 ሰው ቅጥር አለ፣ 26 ሰው ቅጥር አለ። ኦልሞስት ከ90 በላይ ቅጥር ያለበት ቦታ ላይ ነው ችግሮች ምንጭ። አንዋር ላይ 56 ሰራተኛ የአዲስ አበባ መጅሊስ ደሞዝ እየከፈለ ግን የችግር ሁሉ ምንጭ አንዋር መስጊድ ነው። 26 ሰው በፔሮል ደረጃ በኒ መስጊድ ላይ እየከፈለ የችግሩ ምንጭ በኒ መስጊድ ነው። እንዲህ አይነት ነገሮች እንዲታረሙ ምን ያህል ርቀት ሄዳችኋል? ሌላ መስጊድ ላይ ኦልሞስት ከ98 በላይ መስጊዶች ኮሽታ የለም። እነዚህ ኮሽታዎች በትክክል በሚከፈላቸው ሰዎች ወይም ደግሞ ቁጭ ብላችሁ በጥብጡን አይነት አካሄድ እየሄዳችሁ አይደለም ወይ? እነዚህ ሰዎች ሰላም ሚኒስቴር የሚሄዱ ሰው እነዚህ ሰዎች ናቸው። መጅሊስ የሚመጡ እነዚህ ሰዎች ናቸው። መስጊድ የሚያበጣብጡ እነዚህ ሰዎች ከለውጡ ጀምሮ በየቦታው ተመሳሳይ ፊት የምናያቸው እነዚሁ ፔሮል ላይ ያሉ ሰዎች ናቸው። እና ይሄን በምንድን ነው ማኔጅ ማድረግ የምትችሉት? ከዚህ ቀደም እንዳላችሁት የመንግስትም ደሞዝ እየበላ ደህንነትም ሆኖ ኢቭን የላ እምነት ተከታይም ሆኖ ጨክናችሁ ቢሮአችሁ ድረስ መሳሪያ ሆኖ ይዘው መጥተው ቻሌንጅ ያደረጋችሁበትን ታሪክ እናውቃለን። ከመሳሪያ ጋር ተፋጣችሁ ያን ማስተካከል የቻላችሁ ይሄኛው ማስተካከል እንዴት አልቻላችሁም? አንድ ጥያቄ ነው። ሁለተኛ ነገር ማህበረሰቡ ሱፍያም ሰለፍያም የሚል እንትን ውስጥ የለም። አብዛኛው ማህበረሰብ ከጥቅም ጋር የተሳሰረ ነው፣ በሁለቱም ጎራ ያለው ማለት ነው። ስለዚህ እነዚህ ነጥላችሁ ለማውጣት የምትሄዱበት ርቀት ምን ያህል ነው ማለት ህዝቡን ከማነጋገር አንጻር ታች ወርዳችሁ የማህበረሰቡን ፍላጎት በሚዲያ ደረጃ ሳይሆን በመስጊድ ደረጃ ሊሆን ይችላል፣ በአዳራሽ ደረጃ ሊሆን ይችላል። ሰፊው ማህበረሰብ ማነጋገር ለምን አልቻላችሁም? በሁለቱም ጠርዝ አክቲቪስቱ ወዲህና ወዲያ የሚጎተውን ማህበረሰብ ራሱና ማህበረሰቡን ለማናገር ለምንድን ነው ያልቻላችሁት? ሌላኛው ጥያቄ ነው። ከዚህ ውጭ ባልተጨበጠ መረጃ ላይ አዲስ አበባ መጅሊስን ህዝባዊ ቅቡልነትን ለማሳጣት የሚጻፉ ጽሁፎችን የጥላቻ ንግግር ህጉ አለ። መክሰስ ያልቻላችሁት ለምንድን ነው? ወይም ደግሞ ሌባ ብሎ ሲል ተጨባጭ ማረጃውን አምጥቶ ለማህበረሰቡ ግልጽ እንዲያወጣ እንደዚህ አይነት ግፊቶች በጣም በር ስለሚከፍቱ ቢከሰሱ የሚል ጥያቄ አለኝ። ሌላው ከምርጫ ጋር ተያይዞ ከተነሳ ይቀር ምርጫው የምናውቃቸው ሰዎች ናቸው። ኦልሞስት አብዛኛውን ምሁራን በሚል የተካተቱ ነው። ምሁራን በሚል ግን በግልጽ እስከ ዛሬ ጠይቄው አላቅም። መጓቱም ውስጥ መግባት ስለማልፈልግ ከሱፍያው መካከል አካታችነት በሚል እታች ድረስ ቤት ድረስ ተንኳክቶ ሄዶ የአዲስ አበባ ምርጫ አስፈጻሚ ውስጥ እንዲካተት ሲደረግ ከሰለፍያው ለምንድን ነው ምርጫ አስፈጻሚ ውስጥ እንዳይገባ የተደረገው? እንዴት ነው አመራረጡ? ይታወቃሉ። አሁን ምርጫ አስፈጻሚዎች ይታወቃሉ እነማን እንደሆኑ፣ አብዛኛው ምሁራን ናቸው። በመናሃጅ ደረጃ ግን የከሌ መናሃጅ ተብሎ እንዲካተት የተደረገው ሱፍያ ብቻ ነው። ይሄ የወደፊት ምርጫው ላይ የሚፈጥረው ተጽዕኖ የለም ወይ? አዲስ አበባ ምርጫ አስፈጻሚዎችን ፕሮፋይል ማየት ይቻላል። እያንዳንዳቸው ማን ከምን መጣ እንዴት መጣ የሚለውን ማየት ስለሚቻል ማለት ነው። ስለዚህ ከላይ እስከታች ያለው በከተማ ደረጃ ያሉት ምርጫ አስፈጻሚ ነው የማወራው። ምርጫ ገለልተኛ መሆን ሲገባው በመዝሀብ ደረጃ ሱፍያ ተብሎ የምርጫ አስፈጻሚ እንዲሆን የተደረገበት ምክንያት ነገ ከነገ ወዲያ ማህበረሰቡ ላይ የመዝሀብ መጋተት ያመጣል ብዬ ስጋት አለኝ። አመሰግናለሁ። አመራሮቹ በፕሬዝዳንቱም በዋና ጸሐፊ የሚነሱ ጉዳዮች አሉ። በተለይ ከስራ አስፈጻሚ ጋር የተያዙ ነገሮች የተነሱትን ከዛ ውጭ ያሉት ነገሮች ላይ የአንዳንድ ሀሳቦችን አነሳለሁ። የመጀመሪያው ከጎሮ አንቢያ ጋር በተያያዘ የተነሳ ጥያቄ ነው።
ጎሮ አምቢያ ላይ በደንብ ግልጽ መሆን ያለበት ጉዳይ የፈረሰው ንግድ ቤት ነው። ከዛ የመጸዳጃ ቤቶች ናቸው። ከዛ ደግሞ የልጆች ማደሪያ ነው። መድረሳ አልፈረሰም። ይሄንን ጉዳይ አንድ ወር አካባቢ በሚሆን ጊዜ የከተማው ክፍለ ከተማው ላይ ያሉ የሰላምና ጸጥታ ሌሎች የወረዳ አመራሮችን በተገኙበት ቅሬታ ያላቸው ወንድሞችና አባቶችም የመስጂድ አስተዳደር የክፍለ ከተማው የወረዳው አመራሮች መጅሊስ በተገኙበት ይሄን ጉዳይ ማብራሪያ ተሰጥቶ በጉዳዩ ላይ ደግሞ ከመንግስትም ጋር መተማመን ላይ ደርሰን የተቋጨ ጉዳይ ነው። በኮሪደር ልማቱ ምክንያት ንግድ ቤቶች፣ መጸዳጃ ቤቶች፣ ውዱ ማድረጊያ እንዲሁም ማደሪያው ሲፈርስ ክፍል ሲፈርስ እዛ አካባቢ ላይ ወረቀት እጃችን ላይ ሊስት ያለ 27 የሲኤምሲ ተማሪዎች አሉ። የሲኤምሲ መድረሳ ቅርንጫፍ ተማሪዎች 27 ቁጥራቸው። እነዚህ ተማሪዎች ከሌላ የኢትዮጵያ ክፍል የመጡ የአካባቢውም ነዋሪም ያልሆኑ ቂራታቸውን የሚያደርጉት መስጂድ ውስጥ የሆነ ያንን ቦታ ደግሞ የፈረሰውን ቦታ ለማደሪያነት የሚጠቀሙ የሆኑ ተማሪዎች ናቸው። ኢሚዲየትሊ የፈረሰው በጣም ብዙ የመስጂዱ የመጅሊሱ ኢንፍራስትራክቸር ነው። ያንኑ ቀን ከሲኤምሲ አመራሮች ከመርከዙ አመራሮች መጥተው እነዚህን ተማሪዎች ነገ ጠዋት ወደ ሌላ ቦታ እንወስዳቸዋለን፣ ወደ ሌላ መድረሳ እንወስዳቸዋለን፣ ለዛሬ ብቻ ማደሪያ አስተካክሉልን ብለው ከመስጂዱ አስተዳደር ኮሚቴ ጋር ተነጋግረው በዚህ መልኩ እንትናሉ። ኢሚዲየትሊ ልጆቹ እዛው አደሩ። በማግስቱ ደግሞ እዚሁ ተመጥቶ ለምክር ቤቱ ከፍተኛ አመራሮች ውይይት ተደርጎ ለሁለት ወር ለመስጂድ ቢሮነት አስተዳደር ቢሮነትና ለወረዳ መጅሊስ ቢሮነት የምንጠቀመውን ክፍል ተሰጥቷቸው በሁለት ወር ጊዜ ውስጥ ተማሪዎቹን ወደ ሌላ ቅርንጫፍ እንዲወስዱ ተስማምተን የተለያየ ነው። ስራ አስፈጻሚ ባለበት ተስማምተን የተለያየ ነው ሁኔታ ነው እንጂ ቦታው ላይ የፈረሰ መድረሳ የለም። ኢሚዲየትሊ ቦታው ላይ ንግድ ቤቶች ማደሪያውና መጸዳጃ ቤቱ ሲፈርስ ምክር ቤቱ የልማት ኮሚቴ አዋቀረ። የልማት ኮሚቴውን ከዚህ ከዋና መስሪያ ቤትም ሰዎች ያሉበት በዋናነት ግን የክፍለ ከተማ የመጅሊስ አመራሮች የሚመሩት ኮሚቴ አዋቀረ። የልማት ኮሚቴው የተሰጠውን የቤት ስራ ሰርቶ ሙሉ መስጂዱን በማልማት ዙሪያ አዲስ የመስጂድ ዲዛይን፣ አዲስ መድረሳ፣ የሂፍዝ ማዕከል ለምክር ቤቱም ደግሞ ገቢ ሊያስገኝ የሚችል ትልቅ ፕሮጀክት ዲዛይን አድርጎ ለስራ አስፈጻሚ አምጥቶ ለስራ አስፈጻሚ አቅርቦ ጸድቆ እንቅስቃሴ ላይ ነው ያለነው። የአፈር ምርመራ ጋር በተያያዙ እንቅስቃሴዎች ነው እየተደረጉ ያሉት። በዚህ ሂደት ውስጥ ምርጫን ተገን በማድረግ መስጂዶች አካባቢ ላይ ያሉ በተለይ አሊ መስጂድ አካባቢ ያለው ወደ ሌላ ቦታ ላይ ለማስፋት ያለ ግንባታ ፍቃድ አንድም የመጅሊስ መዋቅር ኖቲፋይ ሳይደረግ ሳያሳውቁ አምጥተው ቦታው ላይ አሸዋ የማውረድ ስራ ተሰርቶ ነበር። ግንባታ ፍቃድ የለም። ከመጅሊስ ጋር ከኮሚቴው ጋር ከወረዳው ከክፍለ ከተማው ከኛ ጋር የተነጋገሩት ነገር የለም። የተወሰነ ቡድን ግለሰቦች ብቻ አሸዋ አምጥተው ሲያወርዱ ቦታው ላይ መስጂድ ኮሚቴው አስቆመ። በዚህ ጉዳይ ላይ ደግሞ ሌሎች ሰጣ ገባዎች እንትን ሲሉ በአካል እኔ ራሴ የወረዳና የክፍለ ከተማ አመራሮች የመንግስት ባሉበት ሁሉም ጀማዓ ባለበት ይሄን ጉዳይ አብራርተን የመንግስት ሰዎችም ይሄን ሀሳብ ተቀብለው መጅሊሱ ባዘጋጀው ዲዛይን መሰረት ይሰራል። አሁን ላይ ከዛ ውጭ ተነጥሎ የሚሰራ ማደሪያ የለም። መድረሳ አይደለም እየተጠየቀ ያለ የፈረሰ መድረሳ ስላልሆነ ማለት ነው የለም በሚል ተስማምተን የተለያየ ነው ጉዳይ ነው። ቦታው ላይ ግንባታው ሲካሄድ ለአካባቢው ጀማዓ ማለት ነው የሰዎች እይታ የመንሃጅ ጉዳይ ሳይነሳ አሁንም እየቀሩ ነው። መስጂድ ላይ ከ400 በላይ ተማሪዎች መስጂድ ውስጥ እየቀሩ ነው። አሁንም የአካባቢ ልጆች ማለት ነው የአካባቢ ልጆች ሄዶ እቀራለሁ ያለ የተመለሰ የለም። ይሄንን እርግጠኛ ሆነን ነው የምንናገረው። አሁንም ሄደው ልጆቹ የአካባቢ ልጆቻቸውን ማስቀራት ይችላሉ፣ እያስቀሩም ነው። ፕሮጀክቱ ደግሞ ሲጠናቀቅ የሁሉም የአካባቢው ማህበረሰብ ሙስሊም ሀብትም ንብረትም መጠቀሚያም ነው የሚሆነው እና በዛ መልኩ ቢታይ ጥሩ ነው ብዬ አስባለሁ። አሊ መስጂድን በተመለከተ የአሊ መስጂድ ጉዳይ ኦልሞስት ከአመት በላይ ያለፈ ጉዳይ ነው።
ይህንን ጉዳይ ፌዴራል መጅሊሱ ጉዳዩን ለመፍታት የሄደባቸው ሽማግሌዎቹን አዋቅሮ የሄደባቸው መንገዶች ነበሩ። ከዛ በኋላ ደግሞ ከነዛ ሂደት በኋላ የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ጉዳዩን እንዲያስተካክለውና በራሱ መዋቅር እንዲፈታ ጉዳዩን ወደኛ ተመልሷል። ወደኛ ሲመለስ ቦታው ላይ የሚጨቃጨቁ ሁለቱንም ወገኖቻችንም ያው ሰው ሲጋጭ የሆነ ወገን አለ ብዬ ነው ይሄን ቃል ለመጠቀም አልፈልግም ነበረ። እዚሁ ተወካዮቻቸውን እንዲልኩ አድርገን ክቡር ፕሬዝዳንቱ ዋና ጸሐፊውን ባሉበት ሀሳባቸውን ተቀበል። በማግስቱ ፕሬዝዳንቱ 3 አባላት ያሉት ይሄንን ጉዳይ እስከ መጨረሻው የሚከታተል 3 አባላት ያሉት አንድ ኮሚቴ ያዋቀሩ። ኮሚቴው በቃለ ጉባኤ የተደገፈ ሁሉም ወገን እሱን ወክሎ በዚህ ጉዳይ ላይ የሚደራደርና የመጨረሻ እልባት የሚያመጣ 15 አባላት ያሉት በዚህም 15 በቃለ ጉባኤ እንዲያመጡልን አደረግን። ከነዚህ ሰዎች ጋር ወደ ውይይት ገባን። ውይይቱ በዋናነት እስላማዊ ወንድማማችነትን የማስረጽና ወደ ቦታው የመለስ ነው። ይሄ ነገር ከተስተካከለ አብዛኛው ነገር ስለሚፈታ ማለት ነው። በዚህ ሂደት ውስጥ ሁለቱም ወገኖች ወደ ኋላ የቀሩብን ሰዎች አሉ። 5 ሰዎች ይጨመሩልን ተባለ። 5 ሰዎች ከእንደገና በቃለ ጉባኤ እንዲካተቱ ተደረገና ለ20ዎቹ ሰዎች የማቀራረብና የማደራደር ስራ ተሰራ። በሁለቱም ሳይድ ደስተኞች ነበሩ። በዋናነት መፈታት የነበረበት መጀመሪያ መፈታት ያለበት የመድረሳው ጉዳይ ነው። የመድረሳውን ከ20 ከ40 ሰው ጋር ስለማናወራ አሁንም ይሄ ጀማዓ እንዳለ ሆኖ የመድረሳውን ጉዳይ ብቻ ለይቶ የሚፈታ ሁለት ተደራዳሪዎቹን እንዲሰጡ በቃለ ጉባኤ ይሄም ተደርጎ ሁለቱ ሰዎች እንዲደራደሩ 2 ጊዜ ያደርገናል። ድርድሩ ላይ አንዱ ወደ አንዱ የመምጣት ወይንም የእርቅ ጉዳይ አይደለም። ሁሉም እኔ ያስኩት ብቻ ይሁን የሚል ነገር ነበረ። ከዚህ አንጻር ምክር ቤቱ ያዘጋጃቸው ፕሮፖዛሎች አሉ። መድረሳው እንዴት መከፈት አለበት በሚል እንትን ባላ ፈቃድ በሚቀጥሉት ምናልባት ጥሪ ተላልፏል ብዬ አስባለሁ። በሚቀጥሉት 2-3 ቀናቶች ውስጥ ከመድረሳ ጋር በተያያዘ የሚስተካከሉ ነገሮች ይኖራሉ። በሂደት ላይ ያለ ሁሉም ተደራዳሪዎች አምነውበት አካሄዱንም ደግሞ ወደው ውጤታማም ፍሬያማም ነው ብለው እየተካሄደበት ያለ ስለሆነ ባላ ፈቃድ በዚሁ መሰረት ችግሩ ይፈታል ብለን እናስባለን። ከተባረክ መስጂድ ጋር በተያያዘ የተባረክ መስጂድ የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት በጊዜው የነበሩ ነገሮችን በመግለጫም በተናጠል ከእናንተ ጋር በምናደርጋቸው ኢንተርቪዎችንም የምክር ቤቱ አካሄድ ምን እንደነበረ አሁንም አቋሙንም ለማሳወቅ ሞክረናል። ቦታው ላይ በተደጋጋሚ እንዳነሳ ነው የመልማት ፍላጎት አለው ሙስሊሙ ማህበረሰብ። እንደ ተቋም ደግሞ እነዚህን ነገሮች በሰነድ ደረጃ አደራጅተን ለሚመለከተው የመንግስት አካል ስናቀርብ ነበረ። ቦታው 2911 የሚሆን ይዞታ እጃችን ላይ አለ። የልማት ፍላጎታችን ከዛ በላይ ስለሆነ እስላማዊ ኮሌጅ ቦታው ላይ እንሰራለን የሚል ፕሮጀክቶቹን አዘጋጅተን ለመንግስት ያስገባናቸው ፕሮፖዛሎቹ ላይ ክትትል እያደረግን ነው። በዚህ መሀል ላይ ቦታው ላይ እንዲያለማ አካባቢውን እያለማ ያለው ኤግልስ ሂልስ የወረዳ አመራሮች ባሉበት የመንግስት ሌሎች ከሜጋ ፕሮጀክቱ ጋር በተያያዘ ከፍተኛ አመራሮች ባሉበት ተነጋግረው ቦታው እንዲታጠር ተደረገ። ይሄ አጥር ኦቨርናይት በአንድ ሌሊት የተሰራ በአንድ ቀንም የተሰራ አይደለም። ረጅም ጊዜ ተወስዶ ከ15 ቀን በላይ የወሰደ ሁሉም ሰው የሚያውቀው መንግስት ውስጥ ያሉ አካባቢው ላይ የሚያስተዳድሩ ሰዎች በሚያውቁት መልኩ የታጠረ ቦታ ነው። ከታጠረ በኋላ የምክር ቤቱ ከፍተኛ አመራር በአጥሩ ጉዳይ ላይ ማብራሪያ ለመስጠት ከከተማው ሰላምና ጸጥታ አመራሮች ጋር ውይይት አድርገናል። ውይይቱ ላይ ያለውን አሁን የተናገርነውን ነገርም አስረድተናል። በሂደት ደግሞ ክብርት ከንቲባ በተገኙበት ይሄንን ጉዳይ ለማስቀጠል ቀጠሮ ይዘን ባለንበት በሌሊት ፈረሰ። ይሄ እየተካሄደበት ካለው ህጋዊ እና በውይይት ጉዳዩን ከማስተካከል አንጻር ያለው ሁኔታ ትክክል ስላልሆነ ሙስሊሙ ማህበረሰብም አስቆጥቷል፣ መጅሊሱንም አስቆጥቷል። ያንን ቁጣችን በመግለጫችን እንትን ብለናል። ከዛ በኋላ ጉዳዩን ቀጥታ ጉዳዩ ለሚመለከተው ለከንቲባ ጽህፈት ቤት በደብዳቤ ያሳውቀናል። እስካሁን የሰጠ ምላሽ የለም። ከዛ የሚቀጥለው ስቴፕ እንደ ተቋም ከኛ አንድ እርከን ከፍ ብሎ ያለው ፌዴራል መጅሊሱ ነው። ለሁሉም የክልልና የከተማ መስተዳደር መጅሊስ አባት የሆነ ተቋም ስላለ በዚህ ጉዳይ ላይ ጣልቃ እንዲገባ ከፌዴራል መጅሊሱ በደብዳቤም በቃልም የማሳወቅ ስራዎች ተሰርተዋል። እስካሁን ፎርማሊ በዚህ ጉዳይ ላይ
ተባረክ መስጂድ ጉዳይ እንዲህ ይሁን የሚል ምላሾች አልተሰጡም። ጥያቄዎቻችን አሁንም እንቀጥላለን። በማንኛውም ሰዓት በማንኛውም ሁኔታ ላይ የተባረክ መስጂድ ጉዳይ ለማስተካከለኛ ከፌዴራል መጅሊስ በኩልም ከከንቲባ ጽሕፈት ቤት በኩልም የሚመጡ ነገሮችን ዌልከም ብለን የሙስሊሙ ማህበረሰብ ቦታ ላይ ጥያቄውን የመመለስ እንትኖችን በእኛ በኩል ዝግጁነቱ አለ የሚለውን ነገር እንዲያዝ ፈልጋለሁ። ከምርጫ ጋር በተያያዘ የተነሱ አንድ 3 ጥያቄዎች አሉ። አንድ እየቀረቡ ያሉ ቅሬታዎች በእጩነት በእጩ ማለት በአስመራጭ ማለት ነው። እስካሁን ወደ ተመራጭ እጩ አልተገባም። የምርጫ አስፈጻሚ ቦርድ የራሱን መዋቅር ወደ ታች የመዘርጋት ስራ ነው እየተካሄደበት ያለው። ከዚህ አንጻር የሚነሱ ቅሬታዎች አሉ። ቅሬታዎቹን በተቻለ መጠን በውይይት ጉዳዮቹ እንዲፈቱ አንድ መመሪያው ላይ በግልጽ የተቀመጡ ነገሮች አሉ፣ አወዛጋቢ የሆኑ ነገሮች አሉ። በዚህ ጉዳይ ላይ ፌዴራል መጅሊሱም የምርጫ አስፈጻሚ ቦርዱም ትክክለኛ የሆኑ እንትኖች ፖዚሽኖቹን እንዲይዙ ማለት ነው። መሻሻል ያለባቸው ነገሮች እንዲሻሻሉ፣ ካልሆነ ማብራሪያ የሚፈልጉ ነገሮችን በደንብ ማብራሪያ እንዲሰጥባቸው ውይይት እያደረግን ነው። ከትናንት ወዲያም ከአዲስ አበባ ምርጫ አስፈጻሚ ቦርድ ጋር የኛ ስራ አስፈጻሚ ውይይት ነበረው። በደብዳቤም ጠይቀው አጠቃላይ የነበሩ ነገሮችን ከመገምገምም የተፈጠሩ ችግሮችንም ደግሞ በውይይት ከመፍታትና ጥሩ መረዳዳት እንዲኖር ውይይቶች እየተደረጉ ስለሆነ አብዛኞቹ እዚህ ውስጥ የሚካተቱ ናቸው ብዬ አስባለሁ። እንደ አዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት በሂደቱ ላይ ያስተዋልናቸው ነገሮች አሉ። ምርጫው ሁሉም ሙስሊም ማህበረሰብ የሚሳተፍበት የሚካተትበትም የሙስሊሙ የጥላ ተቋም ስለሆነ እንፈልጋለን። ለዛ የምንችለውን ሁሉ እያደረግን ነው። በዚህ ሂደት ውስጥ ግን የሁለት መጅሊስ አካሄዶችን ሲያራምዱ የነበሩ ሰዎች መጅሊስን ህልውና ሙሉ ለሙሉ የማይቀበሉ ሰዎች በዚህ ሂደት ውስጥ ሲንቀሳቀሱ አይተናል። ቅሬታችንን ደግሞ በተገቢው መንገድ እያሳየን ነው። ስለማይጠቅም ማለት ነው፣ አካሄዶቹ ስለማይጠቅሙ ሰው በምርጫ ለመሳተፍ መጀመሪያ የመጅሊሱን ህልውና የመጅሊሱን ህጋዊ ተቋምነት መጀመሪያ መቀበል እና ማክበር መቻል አለበት ብለን እናስባለን። ከዚህ አንጻር እነዚህ ነገሮች በሂደት በምርጫ ቦርድ ደረጃም የሚፈቱ ይሆናሉ ብለን እናምናለን። ከዛ ውጪ አንዳንድ ነገሮች እንደ አዲስ አበባ መጅሊስ የምናያቸው ነገሮች ውጤቱ የተሻለ ይሆናል ተብሎ ስለሚገመት ነው። በተለይ ከእስላማዊ ተቋማት ከጀምዕያዎች ቁጥራቸው በጣም ብዙ ነው። ምናልባት በመንሃጅ ደረጃም እንደ የተለያዩ እንትኖች ሊኖሩ ይችላሉ። እነዚህ ሰዎች ኢንክሉድ ቢደረጉ ቢካተቱ የመጅሊሱን ህልውና አደጋ ላይ እስካልጣለ ጊዜ ድረስ የሙስሊሙ ማህበረሰብ ዋህዳ ያመጣል ተብሎ እስከታሰበ ጊዜ ድረስ በችግር ደረጃ ያላየናቸውም። በዋናነት የተቋሙ ህጋዊነት መከበር መቻል አለበት የሚለው ነው በዋናነትና እነዚህ ነገሮች በዛ መልኩ ቢታዩ ጥሩ ነው ብዬ አስባለሁ። ሌላው ከፌዴራል መጅሊስ ጋር ያሉ ነገሮች ላይ በኋላ ላይ አባቶች በደንብ ማብራሪያ ይሰጣሉ። ከፌዴራል መጅሊስ ጋር ጥሩ መናበቦች አሉ። በጥሩ መንፈስም ደግሞ ስራዎችም እየተሰሩ ነው ያሉት። እዚህ የሚሰሩ ስራዎችን በየጊዜው በየ3 ወሩ ሪፖርቶችን እንልካለን። ለሚጠየቁ ጥያቄዎችም ደግሞ ማብራሪያዎችም ይሰጣሉ። ጥሩ መናበቦችም ውይይቶችም አሉ እና በዚህ ጉዳይ ላይ በሂደት ደግሞ በኋላ ላይ አባቶች ማብራሪያ ይሰጣሉ። የኦዲት ሪፖርትን በተመለከተ አሁን ላይ ለኦዲት የተዘጋጀው የ2016 የሂሳብ ሰነድ ነው። የ2015ን ሂሳቡን የመዝጋት የውስጥ ኦዲቶቹን የመጨረስ ስራዎቹን በአላህ ፈቃድ እየተካሄደበት ነው። እሱም አብሮ ይሰራል። 2017 ግን ቅድም ማብራሪያችን ላይ ያላነሳ ነው አጠቃላይ ምክር ቤቱ አሰራሩን ዲጂታላይዝ ከማድረግ አንጻር መርጦ እየሰራባቸው ያሉ ኤሪያዎች አሉ። አንደኛው የፋይናንስ ነው። አልቲሜት ከሚባል የዲጂታል ካምፓኒ ጋር የሰው ሀብት አስተዳደራችንን የፋይናንስ መመሪያችንና የንግድ ቤቶችን ወደ 6 የሚጠጉ ሞጁሎችን እየሰራን ነው። የ2017 በዛ ውስጥ ስለሚሰራ ብዙም ዶክመንቶቹን የማዘጋጀት እንትን አይፈልግም። ኢሚዲየትሊ በጀት አመቱ ሲጠናቀቅ ሰኔ ላይ ለኦዲት ዝግጁ ይሆናል ማለት ነው። 2017 ዲጂታል ስራው ኦልሬዲ እየተሰራ ስለሆነ ማለት ነው። የ2015ን ግን ሰነዶቹን የማዘጋጀትና ኢሚዲየትሊ ይሄ ኦዲተር ይሄንን ሲጨርስ ወደዛ የማሻገር ስራው ውይይት ተደርጎበት በዝግጅት ሂደት ላይ ያለ ስለሆነ በዛ መልኩ መታየት አለበት ብለን እናስባለን። ከኮሪደር ልማት ጋር በተያያዘ
ሁለት ጉዳዮች አሉ። አንድ ከኮሪደር ልማት ጋር በተያያዘ ተጋላጭ የሆኑ መስጂዶችን እና እስላማዊ ተቋማትን ጉዳይ የመከታተል ነው። ሁለተኛ ደግሞ ተነሺዎቹን የልማት ተነሺዎች በደረሱበት ቦታ የእስላማዊ ተቋም የመስገጃ ቦታ እንዲያገኙ የማድረግ ሂደት ነው። በዚህ ጉዳይ ላይ በዋናነት ጥያቄዎች እየተነሱ ያሉት ከልማት ተነሺ ወንድሞቻችንና ወገኖቻችን ነው። የተበታተነ በጣም ስካተርድ የሆነ ቦታ ላይ ስለሚያርፉ የሚያርፉበት የከተማው ጫፍም የተለያየ ስለሆነ እኔ በማውቀው 3 ቦታዎች ላይ ከ3 ክፍለ ከተሞች መጥተው የድጋፍ ደብዳቤ ጽፈንላቸው ለመሬት ማኔጅመንትም ለከንቲባ ጽህፈት ቤትም ጉዳያቸው በክትትል ላይ ያለ ወንድሞች አሉ። ሄደው የሰፈሩበት ቦታ ላይ መስገጃ ቦታ መስጂድ እንዲሰጣቸው ማለት ነው። ሌላውም ከኮሪደር ጋር በተያያዘ የህልውና አደጋ የሚጋረጥባቸውና ችግር ላይ ይወድቃሉ ብለን የምናስባቸውን መስጂዶች ጉዳይና እስላማዊ ተቋማት ክትትል እየተደረገ ነው። አንደኛው የወሌ መሐመድ መስጂድ ነው። ታሪካዊና ቀዳሚ ነው። በተለያየ ተደጋጋሚ ዘገባዎችን በቦታው ላይ ሰርታቸዋል። ከሚመለከታቸው የመንግስት አካላት ጋር በጉዳዩ ላይ ውይይት እየተደረገ ነው። ሌላው ከምክር ቤቱ ሰነዶች ጋር በተያያዘ የሚነሱ እንትኖች አሉ። እንደ አዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ተገቢው እና የሚቻለው ጥንቃቄዎች ይደረጋሉ። ግን ያስተዋልነውና እኛም አድሚት የምናደርገው ሰዎች በስራ አጋጣሚ እጃቸው ላይ የሚገቡ ሰነዶችን በሞባይላቸው የመያዝ እንዲህ አይነት አዝማሚያዎችና ቴንደንሲዎችን አይተናል። በምንም ጉዳይ ወይ የግል ጥቅማቸው ሲነካ ወይ ማንኛውም በአሰራር ውስጥ ሁሉንም ሰው አስደስቶ አይቻልም። በዚህ ሂደት ውስጥ ሰው ሲያኮርፍ እጁ ላይ ያሉ የምክር ቤቱን ህጋዊ ሰነዶች ማለት ነው። ህጋዊ ሰነድ ማለት እኔ አሁን ዛሬ ያቀረብኩት ሰነድ የምክር ቤቱ ሰነድ ነው። ያለ አግባብ ደግሞ እኔ ከተጠቀምኩበት የምክር ቤቱ ሚስጥር ነው የሚሆነው። ማወቅ ያለብን እዚህ ቤት ውስጥ ያለን ሰዎች ነን። እጄ ላይ ያሉ በስራ አጋጣሚ እጄ ላይ የሚገቡ ሰነዶች ለግል ጉዳይ ሲጠቀምባቸው ሰዎች እጅ እንዴት ገቡ ማለት ስለማይቻል ማለት ነው። ስለማይቻል የደብዳቤዎቹ ግልባጭ ብዙ ቦታ ላይ ይታሰራል። ጻፊ ልትሆን ትችላለች፣ ወይ የክፍል ኃላፊ ወይ ዳይሬክተር ወይ ስራ አስፈጻሚ አባሉ ሊሆን ይችላል። በዚህ ሂደት ውስጥ የተቋም ግንባታ ሂደት ላይ ነው ያለነው። ሰዎች ከተቋም አሰራር ጋር በደንብ መላመድ መቻል አለባቸው። የዛም ነው ሂደትም አንድ አካልም ስለሆነ እነዚህ ነገሮች በሂደት ይቀረፋሉ ብለን እናስባለን። በሚወጡ ሰነዶች ጉዳይ ላይ ደግሞ ማንኛውም ሰው ብዥታ ያለው ሞር ከሶሻል ሚዲያ ከፌስቡክ ላይ ከሚዘዋወሩት የበለጠ የዋትስአፕ ግሩፖች ላይ የሚላኩ ደብዳቤዎች አሉ። ማንኛውም ሙስሊም በእነዚህ ሰነዶች ላይ ጥያቄ ካለው በማንኛውም ሰዓት ላይ ቀርቦ ምላሽ ማግኘት ይችላል። ተገቢ ምላሾቹ ምክር ቤቱ ውስጥ አሉ። በዚህ ጉዳይ አንድ ማብራሪያ ብቻ ነው የምሰጠው። ከዚህ በፊት ከ2 ወር በፊት ይመስለኛል ምክር ቤቱ ለበዓል ድጎማ ብሎ የከፈለው ወጪ ዒደል አድሃ ይሁን ዒደል ፍጥር ላይ በዚህ ዓመትም አድርገናል። የሚያደርጓቸው ድጎማዎች አሉ። ለኢማሞች፣ ለሰራተኞች ቀብር አካባቢ ላሉ የሚያደርገው ድጎማ አለ። የመጀመሪያ ደብዳቤው ብቻ ወጣና 7 ሚሊዮን ይሁን የሆነ 2 ሚሊዮን ብር ወጣና ከታች አታችመንቱ የለም። ይሄንን ጉዳይ ከተማ ውስጥ የምናከብረው አንድ ወንድማችን ደብዳቤውን ይዞ መጣ። እሱ ባለበት የፋይናንስ ክፍል ደወልንና ሙሉ ፋይሉ እንዲወጣ ተደረገ። በዛ ሂደት ውስጥ የተካተቱት ሙሉ ኢማሞች ፈርመው የተቀበሉት ሰራተኞች እዛ ላይ አለ። ሶሻል ሚዲያ ላይ ሲወጣ ለ20 ሰው ተከፈለ በሚባል ደረጃ ሳይሆን ምክር ቤቱ ውስጥ ያለ 900 ምናምን ሰራተኛ የተደረገለት የረመዳን ድጎማ የሆነ ስለሆነ እዚህ አይነት እንድምታ ያላቸው ሰነዶች ሶሻል ሚዲያ ላይ በየዋትስአፕ ግሩፕ ሰርኩሌት ያደርጋሉ። በዚህ ጉዳይ ላይ ለእያንዳንዱ ሰነድ ምላሽ መስጠት ስለማንችል ለእያንዳንዱ የወጣው ሰነድ ደግሞ ምንድን ነው ብለንም ደግሞ መገመትም ስለማይቻል ማንኛውም ሰነድ እጁ ላይ ያለና ማብራሪያ የሚፈልግ የሙስሊሙ ማህበረሰብ ጥቅም ተጎድቷል ብሎ የሚያስብ በማንኛውም ሰዓት መጥቶ ማብራሪያ ከምክር ቤቱ መጠየቅ ይችላል ብለን እናስባለን። መጨረሻ ላይ ከስም ማጥፋት እና ከጥላቻ ንግግር ጋር በተያያዘ አዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ምናልባት በመጅሊስ ታሪክ ጥሩ አቅም ያለው የጀመረውን ነገር በድል የሚቋጭ የህግ ክፍል ዳይሬክቶሬት መስርቷል። ጥሩ ታማኝ፣ ጥሩ ስነ ምግባር ያላቸው ባለሙያዎች በምክር ቤቱ ውስጥ አሉ። በአላህ ፈቃድ እንዲህ አይነት የተቋሙን
ስም የሚያጠለሹ ምንም ነገር በሌለበት የሙስሊሙ ማህበረሰብም ዋህዳ የሚሸረሽሩ ነገሮች ላይ በአላህ ፈቃድ በሚቀጥሉት ቀናቶች ውስጥ እነዚህ ነገሮች ቼክ ወደ ማድረግ እንሄዳለን ብለን እናስባለን። አብዛኛው ያቆየነው አትሊስት ምክር ቤቱ ያለበትን ስታተስ ማህበረሰቡ ማወቅ አለበት የሚል ግምት ስላለን ነው። ካሁን በኋላ እንዲህ አይነት ነገሮች ሲከሰቱ በተለይ የሙስሊሙ ማህበረሰብ ዋህዳ ይጎዳሉ ብለን የምናስባቸው እንትኖች ላይ በአላህ ፈቃድ በምክር ቤቱ የህግ ክፍል በኩል ተጠያቂ የማድረግ ሂደቶቹን ኢንሻአላህ እንቀጥላለን። አረዘምኩኝ። የቀሩት ነጥቦች ላይ ደግሞ አባቶች ማብራሪያ ይሰጣሉ። የእስላሙ እሴትም ወይም እስላማዊ እሴቱም ይኸው ነው። እናንተ ዛሬ እንደ ጋዜጠኛ መጣችሁ እዚህ ቦታ ላይ ጥያቄ ማቅረባችሁ ጥሩ ነገር ሆኖ ሌላው ሙስሊም ህብረተሰብ እንደዚህ ነው መሆን ያለበት ብለን በድፍረት እንናገራለን። ይሄው ነው መሆን ያለበትም። ከዚህ ውጭ ያሉ እሳቢዎችና ትንታኔዎች ፍጹም ስህተቶች ናቸው ብለን እናምናለን። ይህን ስንናገር እንደ ኢስላም ነው። እንደ ግለሰብ እሳቤ ወይም ለምን ተደፈርኩ እነዚህ ነገሮች ለምን ምን ሲባል እንደው ተነገሩ የሚል እሳቤ ኑሮን አይደለም። እስላም የሚያዘው ይሄ ስለሆነ ነው። ለእስላም ተቆረቆርኩ ለማህበረሰብ ተቆረቆርኩ ብሎ የሚያስብ ሰው በዚህ ልክ ነው ማጥራት ያለበት እንጂ የራሱን ማንነትም እየናደ ከአላህ ተባረከ ወተዓላም ጋር እየተጣላ የህዝበ ሙስሊሙን አንድነትና ህብረትንም እየሸረሸረና እየናደ እየሄደ እንደሆነም መረዳት ይኖርበታል። ምናልባት የግንኙነታችን ፌዴራል መጅሊስ ጋር ያለውን ወንድም ሪያድ መልሷል። እኔም የምለው ይሄው ነው። እስከ ትናንትና 2 ድረስ ከፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት በተለይ ከዚህ ምክር ቤት ጋራ አታችመንት ኖሯቸው አቅጣጫ እንዲያስተካክሉ ከነ ዶክተር ጅላኒ ጋራም በአጋጣሚ ተገናኝተን ነበርና እዚህ አካባቢ ላይ እገዛ የሚያስፈልጉ ነገሮች ካሉ ማገዝ እንዲችሉ የተሰጠ አቅጣጫ ስላለ ያንንም እኔም ፕሬዝዳንቱን በአካል አግኝተናቸው በዚህ ልክ እያወራ እንደነበረ እነሱም እኛን እንደሚያግዙን ቃል የገቡበት ሁኔታ ነበር ትናንትና እለት ማለት ነው። ስለዚህ ግንኙነታችን በዚህ ልክ የተጠናከረና አንዱ ሌላውን የሚያግዝበት አቅጣጫ የተያዘ መስመሮች ደግሞ እጅግ በጣም ረጅምና ክፍት እንደሆኑ ለማሳወቅ እንወዳለን። ከዚህ በፊት እንግዲህ የነበረው የምርጫ ጉዳይ ላይ ያው እንደምታውቁት እናንተ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በአዋጅ የተቋቋመ እስላማዊ ህዝባዊ ተቋም ነው። ይሄ ተቋም ደግሞ ምርጫ ሊኖር ይገባል ብሎ ሲያስብ የምርጫ አስፈጻሚ ቦርድ ሰይሟል። ይሄ ቦርድ ደግሞ የአዲስ አበባ ከተማ እስልምና ጉዳዮችን የምርጫ አስፈጻሚ ቦርድ መልምሏል፣ አጽድቋል። ከኛም ጋር ተዋውቀው ቅድም ዋና ስራ አስኪያጁ እንዳለው በስራ ዙሪያ ላይ የምናግዛቸው ነገር ካለ እንድናግዛቸውና መረጃ እንድንሰጣቸው ነው። ከተማውን እየመራን እኛ ስለሆን ያለ ነው። በመስጂድ ዙሪያ፣ በኢማሞች ዙሪያ፣ በተለያዩ መንገዶች መረጃ እንድንሰጣቸው ይጠይቃሉ። መረጃ እንሰጣለን። ከዛ ውጭ ግን ጣልቃ ገብተን እንዲህ ለምን አደረጋችሁ እንደዛ ለምን አደረጋችሁ ማለት ግን አንችልም፣ ትክክልም ስላልሆነ ተጠሪነታቸውም ለቦርዱ ስለሆነ ከቦርዱ ጋር እየተገናኙ ክፍተቶች ካሉ ያን ክፍተት ይሞላሉ፣ ችግር ካለ ለችግሩ መፍትሄ ይሰጣሉ። እዛ መሀል ላይ ቅሬታ ሰሚዎችና ታዛቢዎችም እንደተመለመሉ ሰምተናል። በዚህ ልክ ህዝበ ሙስሊሙ እንዲህ አይነት ችግር ሲኖርበት ለቅሬታ ሰሚ በማቅረብ ችግሩ ከወዲሁ እንዲፈታና እንዲቀረፍ የማድረግ ኃላፊነትም ስላለበት በዛ ልክ እንዲሄድ ከወዲሁ አደራ ማለት እንወዳለን። ከዛ ውጭ ግን እንደ አሁን እኛ ከተማውን እየመራን ስለሆነ የህዝበ ሙስሊሙ ጥቅም ከማስከበር አኳያ ስላላስረከብን አሁን ጥያቄዎች ካሉ ቅሬታዎች በሰለጠነ መንገድ ለምርጫ አስፈጻሚ ቦርዱ እናቀርባለን። እንዲህ አይነት ጥያቄዎች አሉ፣ ቅሬታዎች አሉ፣ በእናንተ በኩል እንዴት አያችኋቸው ብለን ትናንትና ጁምዓ ከጧት እስከ 6 ሰዓት ድረስ እኔም በአካል ነበርኩኝ። አጋጣሚ መሀል ላይ ኹጥባ ሲደርስብኝ 6 ሰዓት አካባቢ ላይ ሂጃለሁ እንጂ ሌሎች ወንድሞችና ስራ አስፈጻሚዎች ፕሬዝዳንቱን ጨምረው አብረዋቸው እንደነበረ መረጃው አለኝ። ስለዚህ እዛም እዚህ የሚመጡ ቅሬታዎች ካሉ ቅሬታዎችን
እኛ እንዲህ አይነት ቅሬታ አለ ብለን ለማቅረብ የሚከለክል ነገር የለም። እንዲህ አድርጉ ብሎ ማስገደዱና ማዘዙ ነው እንጂ የሚከለከለው። ከዚህ አኳያ ነገሮችን በዚህ ልክ እየገለጽን ነው ያለ ነውና በዛ ልክ ቢታይ ጥሩ ነው ብለን እናምናለን እና ባለሙያዎች እንፈልጋለን። ዝም ብሎ ቅድም ሼህ ሁሴን ጠቅሶታል በቁርአኑ ኢንጃአኩም يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين ይላል። የወጣው ምናልባት ለጥሩም ሆነ ለመጥፎም ብሎ ወይም ለራሱ ፍላጎትን የሚፈልገውን ነገር ለማሟላት ለህዝቡ አላማ ለህዝቡ ጠቃሚ መሆኑን ብቻ ሳይሆን ለራሱ ብቻ አንድ ሰው የሆነ ነገሮችን ሊያወጣ ይችላል። የሚወጣ ነገር ቁንጹል ከሆነ ያ ነገር ስህተት ሆኖ ነው የሚታየው። ህዝብ ዘንድ ይበክላል፣ ህዝብን ከህዝብ ያጋጫል፣ ህዝብን ከድርጅቱ ወይ ከተቋሙ ያወጣል። ግን ዋናው ትልቁ ነገር ያወጣው ኦሬዲ ለሆነ ጉዳይ ለሆነ ምክንያት ለራሱ ጥቅምም ሆነ አውጥተዋል። የሰማው አካል ግን ነው የሰማው አካል ይህ የወጣ ነገር እስቲ ከምንጩ ሊጠይቅ ከምንጩ ሊረዳ ካለው መረጃ ሊረዳ ብሎ መጠየቅ ግድ ይላል። ትእዛዙም ለዛ ነው ቁርአኑም ያዘዘን ማለት ነው። በኋላ ግን ያን ነገር በወጣ በሰማው ዝም ብሎ በዛው እሱም ካሰራጨ በማሰራጨቱ ተጠያቂ ይሆናል። ነገ ነዳማ ውስጥ ይገባል ያ ሰው ማለት ነው። ስለዚህ ማንኛውም ነገር ሲመጣ ከምንጩ መጠየቅና ከምንጩ መውሰድ ትክክለኛ ይሆናል። የተደረገ ነገር ስህተት ነው፣ በዛ ሲታይ ስህተት ነው። ግን ተመጥቶ ይሄ ከምን መነሻ ነው እዚህ ደረጃ የደረሰው እንዴት ነው ይሄ የተሰጠው ተብሎ ከምንጩ ከታወቀ ያ ነገር ስህተት ሳይሆን ትክክለኛ ሊሆን ይችላል። እኛ ለመውሊድ የሰጠነው ገንዘብ ለግለሰቦች ተሰጥቷል ተብሎ ወጥቷል። ያ ነገር የተሟላ ዶክመንቶች አሉ ለምን እንዲሰጣ እንዲህ ያሉ ነገሮች የመሰሉ ቅድም የተነሱ ነገሮች አሉ። ወደዛ ሊመለስም ያ ነው ቁርአኑም ያዘዘን እንደ ሙስሊሞችም የታዘዝነው። እናንተም አደራ ሚላችሁ ካሁን ጀምራችሁ ከዚህ በፊትም ምናልባት እንትን ካላላችሁ የሰማችሁ ነገር የሆነ ዶክሜንት በእጃችሁ ቢገባ መጥታችሁ ልኛን ለመጠየቅ ወይም ደግሞ ለማረጋገጥ እኛ ዝግጁ ነን፣ በራችን ክፍት ነው። ቅድምም እንደተባለ አደራ እንላለን። በዚህ ለማስተላለፍ ይወዳለሁ። የአዲስ አበባ መጅሊስ ያከናወናቸውን ተግባራት በተመለከተ የሰጠው መግለጫ የተከታተላችሁትን ይመስል ነበር። ሲራጅ ሙሰማ አብሬያችሁ ቆየው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።